ጤና ይስጥልን እንዴት አድራችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሮብ ማለዳ የጤና ይስጥልኝ ዝግጅታችን እንሆ ተጀምሯል። እስከ 3 ሰዓት መዳረሻ እንቆያለን። በቆይታችን ደግሞ በተመረጡ የሀገር ውስጥ ጉዳዮች ላይ ተጨማሪ ሀሳብ ማብራሪያዎችን እየጠየቅን ቆይታ እናደርጋለን። መስከረም 24 በአገር አቀፍ ደረጃ የመንግስት ምስረታ ይካሄዳል። በዚህ ጉዳይ ላይ ዋና ትኩረታችንን አድርገን ተያያዥ የሆኑ ጉዳዮችን እያነሳን ጥያቄዎችን እያቀረብን ተጨማሪ ማብራሪያዎችን እየጠየቅን እንቆያለን። በሀገር ውስጥ ጉዳዮች የሚጀምረው የጤና ይስጥልን መሰናዷችን ከውጭ የመረጃ ምንጭ ያገኘናቸውን ዘገባዎች ጨምሮ የቢዝነስና ስፖርታዊ መረጃዎች እንዲሁም ደግሞ የትራፊክና የአየር ሁኔታ ዘገባዎችን ጨምሮ ስፖርታዊ መረጃዎች፣ የቢዝነስ ዘገባዎች እንዲሁም ደግሞ ከዓለም አቀፍ መገናኛ ብዙሃን የተነሱ ዋና ዋና ጉዳዮችንም እንደዚሁ በስተመጨረሻ ወደ እናንተ ያቀብላል። ዝግጅቱን እየመራን የሰናይት ብርሃንና ጌታቸው ግዛው ከዳይሬክተራችን አቢኔዘርና ከስቱዲዮ ባለሙያዎቻችን ጋር በጋራ በመሆን እስከ 3 ሰዓት መዳረሻ ድረስ አብረናችሁ ቆይታ እናደርጋለን። ዝግጅታችን ለመከታተል ያመቻችሁ ዘንድ ዋና ዋናዎቹን እናስቀድም። መልካም። የመጀመሪያው ወይም ቀዳሚው ርዕሰ ጉዳያችን አዲስ የሚመሰረተው መንግስት ወጥ የሆነ የኮሚኒኬሽን ስትራቴጂ ቀርጾ የኢትዮጵያን እውነታ ለሌላው ዓለም በትኩረት ማስተዋወቅ እንደሚገባው የዲላ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት ምሁራን ተናግረዋል። ይህንን ጉዳይ እናነሳና ተጨማሪ ሀሳብ ማብራሪያዎችን ጠይቀበታለን። በማስከተል የሚመሰረተው መንግስት ኢትዮጵያውያን ለዲሞክራሲ ስርዓት እውን መሆን ያላቸውን ከፍተኛ ጉጉት በአስተማማኝ መሰረት ላይ የሚያንጽ መሆን ይኖርበታል የሚል እምነት እንዳላቸው አስተያየታቸውን ለኢቲቪ የሰጡ የድሬዳዋ ነዋሪዎች ገልጸዋል። እዚህ ላይም እንግዳ ጋብዘን ቆየት ያለ ማብራሪያን የምንጠይቅበት ይሆናል። ከውጭ የመረጃ ምንጭ የመረጥነው ዘገባ ወደ ናይጄሪያ የሚወስደን ነው። በናይጄሪያ በቦኮ ሀራም በሚደርስባቸው ጥቃት ሳቢያ በርካታ ትምህርት ቤቶች ስለመውደማቸው ተገልጿል። ጉዳዩን እንቃኛለን። እነዚህንና ሌሎችንም ጉዳዮች እያነሳን እስከ 3 ሰዓት መዳረሻ እንቆያለን። የጤና ይስጥልን ኢትዮጵያ መሰናዷችን የሚጀምረው ከሀገር ውስጥና ከውጭ በተመራረጡ አጫጭር ዘገባዎች ነው። እነዚህን ዘገባዎች የምታቀርብልን ባልደረባችን አይዳ ከበደ እዚህ ስቱዲዮ ትገኝታለች። ጤና ይስጥልን አይዳ፣ እንዴት አድራችኋል? አመሰግናለሁ። ጤና ይስጥልን እንደምን አድራችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን አጫጭር ዜናዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ሆነው አዲስ በተመሰረተው ምክር ቤት ተመረጡ። ከንቲባዋ የአዲስ አበባ ከተማ ነዋሪን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ በቁርጠኝነት እንደሚሰሩም ገልጸዋል። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ አዳነች አቤቤ የቀረቡትን 18 የካቢኔ አባላትና የተለያዩ ቢሮዎች ኃላፊዎችን ሹመት ምክር ቤቱ ተቀብሎ አጽድቋል። ከአዲሶቹ ተሿሚዎች መካከል ከብልጽግና ፓርቲ አባላት ውጭ የሆኑ የተፎካካሪ ፓርቲ አባላትም ተካተዋል። የካቢኔ አባላቱን ሹመት በ120 ድምፅ ድጋፍ፣ በ1 ተቃውሞና በ4 ድምፅ ታቅቦ በአብላጫ ድምፅ ነው ምክር ቤቱ ያጸደቀው። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ ወይዘሮ አዳነች አቤቤ የቀረቡትን የምክር ቤቱ የመንግስት ተጠሪና የምክትል ከንቲባ ሹመቶችን አጸደቀ። ምክር ቤቱ ከንቲባ ወይዘሮ አዳነች አቤቤ ለምክር ቤቱ ያቀረቧቸው የምክር ቤቱ የመንግስት ተጠሪ፣ ረዳት ተጠሪና በምክትል ከንቲባ ማዕረግ የተለያዩ ቢሮዎች ኃላፊዎችን ተቀብሎ አጽድቋል። ምክር ቤቱ ሹመቱን በ125 ድጋፍና በ2 ድምፅ ታቅቦ ነው ያጸደቀው። ኃላፊነቱን የተቀበሉት 8 አዳዲስ ተሿሚዎችም አቶ መለስ አለሙ የአዲስ አበባ ምክር ቤት የመንግስት ተጠሪ፣ አቶ ዣንጥራር አባይ ምክትል ከንቲባና የስራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ፣ ወይዘሮ ነጂባ አክመል በምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊ፣ አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ፣ ወይዘሪት ያስሚን ውሃቢ በምክትል ከንቲባ ማዕረግ የቤቶች ልማትና አስተዳደር ቢሮ ኃላፊ፣ ወይዘሮ ሂክማ ከይረዲን በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ፣ አቶ አለማየሁ እጅጉ የመንግስት ረዳት ተጠሪ፣ አቶ ተተካ በቀለ የመንግስት ረዳት ተጠሪ ሆነው ተሾመዋል። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ አዳነች አቤቤ የቀረቡትን የካቢኔ አባላት ሹመት አጸደቀ። ከንቲባ አዳነች አቤቤ ለምክር ቤቱ ያቀረቧቸው 18 የካቢኔ አባላትና የተለያዩ ቢሮዎች ኃላፊዎች ሹመት ምክር ቤቱ ተቀብሎ አጽድቋል።
ከአዲሶቹ ተሿሚዎች መካከል ከብልጽግና ፓርቲ አባላት ውጪ የሆኑት የኢዜማ ፓርቲ አባል አቶ ግርማ ሰይፉ እና የአብን ፓርቲ አባል አቶ ዮሴፍ ኢብራሂም ተካተውበታል። የካቢኔ አባላቱን ሹመት በ120 ድጋፍ በአንድ ተቃውሞና በ4 ድምፅ ታቅቦ በአብላጫ ድምፅ ነው ምክር ቤቱ ያጸደቀው። ኃላፊነቱን የተቀበሉት 18 አዳዲስ ተሿሚዎችም ዶክተር ቀና ያደታ የሰላምና ጸጥታ አስተዳደር ቢሮ ኃላፊ፣ ዶክተር ሂሩት ካሳው የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ፣ ወይዘሮ ጽዋይ ሙልነህ የፍትህ ቢሮ ኃላፊ፣ አቶ ጀማል አልዩ የመሬት ልማት አስተዳደር ቢሮ ኃላፊ፣ አቶ ዳዊት የሺጥላ የትራንስፖርት ቢሮ ኃላፊ፣ ኢንጂነር ያልነሽ ኃይለማርያም የዲዛይንና ግንባታ ቢሮ ኃላፊ፣ ዶክተር ሙሉቀን ሀብቱ የቴክኒክ ሙያና የስልጠና ቴክኖሎጂ ልማት ቢሮ ኃላፊ፣ አቶ አደም ኑሪ ዋበላ የንግድ ቢሮ ኃላፊ፣ ዶክተር ዮሐንስ ጫላ የጤና ቢሮ ኃላፊ፣ አቶ ዘላለም ሙላቱ የትምህርት ቢሮ ኃላፊ፣ ዶክተር ሀና የሽንጉስ የትምህርት ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ ሙሉጌታ ተረፈ የገቢዎች ቢሮ ኃላፊ፣ አቶ አብርሃም ታደሰ የወጣቶችና ስፖርት ቢሮ ኃላፊ፣ አቶ ዮሐንስ ዘውዴ የኮሚኒኬሽን ቢሮ ኃላፊ፣ ወይዘሮ ጽጌሬዳ ወርቁም የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ፣ ዶክተር ዳዲ ወዳጆ የፕላን ልማት ኮሚሽን ኃላፊ፣ አቶ ግርማ ሰይፉ የኢንቨስትመንት ቢሮ ኃላፊ፣ አቶ ዮሴፍ ኢብራሂም የመንግስት ንብረት አስተዳደር ባለስልጣን ኃላፊ ሆነው ተሾመዋል። ዛሬ የድሬዳዋ ከተማ አስተዳደር ምክር ቤት በሚኖረው ጉባኤ የአስተዳደሩን አዲስ የመንግስት ምስረታ እንደማካሄድ የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈጡማ ሙስጠፋ ገለጹ። አፈ ጉባኤው በሰጡት ጋዜጣዊ መግለጫ ምክር ቤቱ አዲስ ለሚገቡ የምክር ቤቱ አባላት የምክር ቤቱ ስነ ምግባርና ደንብን የማስተዋወቅ እንዲሁም የተለያዩ ስልጠናዎች እንደተሰጡ አስታውቀዋል። በምክር ቤቱ የስራ ዘመናቸውን ላጠናቀቁ አባላት የምስጋና ፕሮግራም እየተካሄደ እንደሆነም ጠቁመዋል። ተመልካቾቻችን ለሰዓቱ ያዝናቸው አጫጭር ዜናዎች ተጠናቀዋል። የጤና ይስጥልን ፕሮግራሞቻችን ይቀጥላሉ። በእኔ በኩል ጨርሻለሁ። እናመሰግናለን። መልካም ቆይታ። ተመልሰናል። ጤና ይስጥልን ኢትዮጵያ በዝርዝር ወደሚመለከታቸው ጉዳዮች ነው የምንሻገረው። እንደሚታወቀው መስከረም 24 2014 ዓ.ም አዲስ የሆነ የመንግስት ምስረታ ይካሄዳል። ክልሎች በየራሳቸው የመንግስት ምስረታ እያካሄዱና ካቢኔያቸውን እያደራጁ ነው የሚገኙት። የአዲስ አበባ ከተማ አስተዳደርም በትናንትናው ዕለት እንደምናስታውሰው ዋና ከንቲባውን ጨምሮ ሌሎችንም የካቢኔ አባላትን የማደራጀት ሂደቱን ምክር ቤቱ መርቷል። እነዚህ ጉዳዮች እንግዲህ በሰሞኑ ደግሞ ልዩ ትኩረት ያገኙ ትልቅ ሀገራዊ አጀንዳዎች ናቸው። አዎ እንግዲህ ስድስተኛ ጠቅላላ ምርጫን ተከትሎ ያው በሀገራችን ስድስተኛ ጠቅላላ ምርጫ ሰኔ 14 መካሄዱ ይታወቃል። ያንን ተከትሎ የአዲስ የመንግስት ምስረታ መስከረም 24 2014 ዓ.ም እንደሚመሰረት ይታወቃል። ቀደም ሲል ጌች እንደገለጽከው ክልሎች የራሳቸውን የክልል መዋቅር እያዋቀሩ ነው። ባለፉት ቀናትም እንግዲህ የጨፌ ኦሮሚያም የክልሉን ርዕሰ መስተዳድርና ሌሎች በክልሉ ያሉ ተሿሚዎችን ሹመት መስጠቱንና ክልሉን ማዋቀሩ ይታወቃል። ትናንትናም እንግዲህ የአዲስ አበባ ከተማ ምክር ቤትም ተዋቅሯል። ሌሎች ክልሎችም እንግዲህ ከመስከረም 24 ቀደም ብሎ የክልል መንግስት ያዋቅራሉ። አማራ፣ አፋርና ሲዳማ መስከረም 20 የክልል መንግስታቸው እንደሚያዋቅሩ እንዲሁም ደግሞ የደቡብ ክልል ደግሞ መስከረም 22 እንደሚያዋቅር ይጠበቃል። የመስከረም 24ቱ የአዲስ የመንግስት ምስረታም የተለያዩ የህዝቦችን ሰላም፣ ደህንነትና እንዲሁም ዲሞክራሲን ያመጣል ተብሎ እምነት ተስፋ የተጣለበት መሆኑ ይታወቃል። በተለይ ደግሞ ከዚህ አሁን ላይ በሀገራችን እየገጠሙን ካሉ ችግሮች አኳያ አዲሱ የመንግስት መዋቅር የሚጠበቅብንን የመረጃ ክፍተቶች ወይም ደግሞ ለዓለም ማሳወቅ ያሉብንን የኮሚኒኬሽን ጉዳዮችን በስፋት ይሰራል ተብሎ ይጠበቃል። አንደኛው ትልቁ ፈታኝ ተግዳሮት ተደርጎ የሚነሳ ወይም ደግሞ በሀገራችን ያለውን ነባራዊ ሁኔታ
መላው ዓለም እንዲረዳው በማድረግ በኩል የኮሙኒኬሽን ስትራቴጂ ቀርጾ በሚገባ መረጃ ለህብረተሰቡም ይሁን ለዓለም አቀፍ መገናኛ ብዙሃንና ለዓለም አቀፍ ማህበረሰቡ እንዲደርስ ማድረግ አንደኛው ትልቁ ነገር ነው። እንግዲህ የኢትዮጵያን እውነታና የቆመችለትን ትክክለኛ መርህ መላው ዓለም እንዲያውቀው ለማድረግም የኮሙኒኬሽን ስትራቴጂ ቀርጾ መረጃዎች በሚፈለገው መንገድ ጤናማ ፍሰት እንዲኖራቸው ማድረግ አንደኛው ትልቁ ነገር ነው። እንግዲህ አዲስ የሚመሰረተው መንግስትም ወጥ የሆነ የኮሙኒኬሽን ስትራቴጂ ቀርጾ የኢትዮጵያን እውነታ ለሌላው ዓለም በትኩረት ማስተዋወቅ እንዳለበት የዲላ ዩኒቨርሲቲ የጋዜጠኝነትና የተግባቦት ምሁራን ገልጸዋል። ስለ ኢትዮጵያ እውነታውን የማሳወቅ ዘመቻ በማህበራዊ የትስስር ገጾችም ጭምር በተደራጀ መንገድ ተጠናክሮ መቀጠል እንዳለበትም እንግዲህ አስተያየት ሰጪዎቹ ጠቁመዋል። ይህንን ጉዳይ በተመለከተ የተዘጋጀ ዘገባ አለን። ከዘገባው ስንመለስ ደግሞ ከእንግዳ ጋር ተጨማሪ ሀሳብ ማብራሪያዎችን እየጠየቅን ቆይታ እናደርጋለን። ከአሸባሪው የህወሓት ቡድን ወረራና የምዕራባውያን ጣልቃ ገብነት ባልተናነሰ መልኩ የውጭ መገናኛ ብዙሃን የሚያሰራጩት የተዛባ መረጃ ሀገር ላይ ጫና ማሳደሩን የሚናገሩት ከኢዜአ ጋር ቆይታ ያደረጉት በዲላ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት ትምህርት ክፍል ምሁር ሄኖክ ንጉሴ ናቸው። ምሁሩ አክለውም መገናኛ ብዙሃን የሚከተሉት ርዕዮተ ዓለም የጥቅም ትስስርና የህወሓት የሽብር ቡድንን የሐሰተኛ ፕሮፓጋንዳ ስለ ኢትዮጵያ ያለውን እውነታ በተገቢው መንገድ ካለማስተዋወቅ ጋር ተደማምሮ ሀገርን ለችግር ማጋለጡን ይናገራሉ። በተጨማሪም ሌሎች ሀገራት መሰል ችግሮች ሲገጥማቸው የኮሙኒኬሽን ስትራቴጂ ቀርጸው በተደራጀ መንገድ ወጥና ተከታታይነት ያለው መረጃ ለሀገር ውስጥና ለውጭ መገናኛ ብዙሃን እንዲሁም ለራሳቸው ማህበረሰብ ተደራሽ እንደሚያደርጉ ጠቁመው በኢትዮጵያ ግን በጉዳዩ ላይ ትኩረት ሰጥተው ከመስራት አንጻር ውስንነት መኖሩን ተናግረዋል። ከምዕራቡ ዓለም ጋዜጠኝነት ጋር ተያይዞ ያሉ የአይዲዮሎጂ ክፍተቶች የምናውቃቸው ሆነው ዞሮ ዞሮ እኛ ሀገር ላይ በተደጋጋሚ ሁልጊዜም እንደሚነሳው የመረጃ ባለቤትነትና የተቀናጀ የመረጃ ፍሰት ችግር አለ። አሁን እንደውም ውጭ ጉዳይ ሐሙስ የሚያደርገው ቋሚ የፕሬስ መግለጫ በአንድም በሌላም የውጭውን ማህበረሰብም የሀገር ውስጡንም ሚዲያ የመረጃ ክፍተት የማፍታታትና መረጃ እንዲሰራጭ በማድረግ ረገድ ትልቅ ሚና አለው። ይሄ በአንድ ተቋም ብቻ ሊሰራ የሚገባው አይደለም። ሀገራት እንዲህ አይነት ውስጥ ላይ ችግር ሲገጥማቸው ወይም ከሌላ ሀገር ጋር ጦርነት ውስጥ ሲገቡ የተቀናጀ የታሰበበት እና ዘለቄታ ያለው የኮሙኒኬሽን ስትራቴጂ ቀርጸው ሁለንተናዊ የሆነ የኮሙኒኬሽን ስራ ይሰራሉ። በአንድም በሌላም እኛ ሀገር ላይ ይሄ ነገር ትንሽ ደከም ብሎ ይታያል። ዜጎች በራሳቸው ተነሳሽነት በማህበራዊ የትስስር ገጾች በተለይም በዩቲዩብ በፌስቡክና በትዊተር በመጠቀም የምዕራባውያንን መገናኛ ብዙሃን የሚያሰራጩትን የተዛባ መረጃ ለማጋለጥና የሀገራቸውን እውነታ ለማሳወቅ ያደረጉት ዘመቻ ውጤት ያመጣ በመሆኑ ተጠናክሮ መቀጠል እንዳለበትም ምሁሩ ሄኖክ ንጉሴ ይመክራሉ። አዲስ የሚመሰረተው መንግስትም ወጥ የሆነ የኮሙኒኬሽን ስትራቴጂ በመቅረጽና መደበኞቹንም ብቻ ሳይሆን በማህበራዊ ትስስር ገጾችም የሚደረጉ ዘመቻዎችን አቀናጅቶ በመምራት ስለ ኢትዮጵያ ያለውን እውነታ ይፋ በማድረግ በዓለም አቀፍ ማህበረሰብ ዘንድ ግልጽኝነት እንዲፈጠር መስራት እንዳለበትም ተናግረዋል። ምሁሩ ሀገራት እንዲህ አይነት ውስጥ ላይ ችግር ሲገጥማቸው ወይም ከሌላ ሀገር ጋር ጦርነት ውስጥ ሲገቡ የተቀናጀ የታሰበበት እና ዘለቄታ ያለው የኮሙኒኬሽን ስትራቴጂ ቀርጸው ሁለንተናዊ የሆነ የኮሙኒኬሽን ስራ ይሰራሉ። ስለዚህ ሀገር ውስጥ ያሉ መገናኛ ብዙሃን በአንድም በሌላም ቀጣይነት ያለው ወይም ፍሎ ኦፍ ኢንፎርሜሽን ኖሮ ይሄንን መረጃ ለውስጡም ለውጭ ማህበረሰብ እንዲያደርሱ የሚደረግበት ተናቦ የሚሰራበት አግባብ አለ። በአንድም በሌላም እኛ ሀገር ላይ ይሄ ነገር ትንሽ ደከም ብሎ ይታያል። እንደ ኢዜአ ዘገባ ምሁሩ ሄኖክ ንጉሴም አዲስ የሚመሰረተው መንግስት የኮሙኒኬሽን መዋቅሩን ዳግም በማጤን መሻሻልና መለወጥ ያለባቸውን ጉዳዮች ለይቶ በትኩረት መስራት እንዳለበትም መናገራቸውን ዘግቧል። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን ዶክተር ሳምሶን መኮንንን ከአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል እዚህ ስቱዲዮ ጋብዘናል። ዶክተር በማለዳ እዚህ ስለተገኙ በቅድሚያ እናመሰግናለን። ስለጋበዛችሁኝ አመሰግናለሁ። መልካም። እንግዲህ በዘገባውም እንደተነሳው ቀደም ሲልም ለማንሳት በጥቂቱ እንደሞከር ነው አሁን ላይ ኢትዮጵያ ውስጥ ካለው የውስጥ ችግር በተጨማሪ በተለይ የውጭ ጫናም ከፍተኛ እንደሆነ የሚታወቅ ጉዳይ ነው።
በሀገር ውስጥ ካለው አሸባሪውና ወራሪው ቡድን በተጨማሪ የምዕራባውያን ጣልቃ ገብነትም አለ። ከዚህም ባልተናነሰ ደግሞ የውጭ መገናኛ ብዙኃን የሚያሰራጩት ሀሰተኛና የተዛባ መረጃ በሀገር ላይ የሚያሳድረው ጫና ቀላል እንዳልሆነ የሚታወቅ ጉዳይ ነው። እንደ ያለፍናቸውን ዓመታት እናንሳና አሁን ላይ አዲስ የመንግስት ምስረታም እየተካሄደ ጫፍ ላይ ስለሆነ ያለ ነው። በተለይ በኮሚኒኬሽንና በመረጃ ፍሰት ዙሪያ ያለፍናቸው የለውጥ ዓመታት እንዴት ይታያሉ የሚለውን ጉዳይ እስኪ በግምገማ መልክ የሚያነሱልን። እሺ፣ በጣም ጥሩ ጥያቄ ነው። ወቅታዊ ጥያቄ ነው ብዬ ነው የምወስደው። ይሄን በመሰረቱ ወደ ኋላ ተመልሰን ስናነሳ ባለፉት 3 ዓመታት የተለያዩ ድርጅቶች ላይ የመንግስት ኢንስቲትዩሽን በምንላቸው ላይ ሪፎርም እየተወሰደ ነበር። በትምህርት ብትወስድ፣ በፍትህ ዙሪያ ብትወስድ፣ በጤና ብትወስድ፣ በመከላከያው ብትወስድ የተለያዩ ሪፎርሞች ነበሩ። የኮሚኒኬሽን ኤሪያም አንዱ የሪፎርሙ አካል ነበር ብዬ መውሰድ እችላለሁ። በተለይ በፕሬስ ሴክሬታሪያት ሌቭል ተዋቅሮ ከጠቅላይ ሚኒስትሩ አካባቢ ሲሰሩ የነበሩ ነገሮችን በግልጽ ለማህበረሰቡ ሲያስተላልፍ የነበረ ያለ ድርጅት ነው የፕሬስ ሴክሬታሪያት። ስለዚህ አንዱ የሪፎርም ውጤት እሱ ነውና በደንብ ነገሮችን ለህዝቡ ዲስክሎዝ እያደረገ እያሳወቀ የመጣ ድርጅት ነው። ሆኖም ግን ኮሚኒኬሽኑ ደግሞ የተወሰኑ ችግሮች ነበሩበት ብዬ መውሰድ እችላለሁ በእኔ እይታ። ለምሳሌ ሜጀር ኢሹስ አገሪቷ ላይ የተፈጠሩ በጣም ክሪቲካል የሆኑ ጉዳዮችን ብንወስድ ለምሳሌ የኖርዝ ኮማንድ ላይ የተደረገው ዲስማንትሊንግ የተደረገው ጥቃት እንዴት ነው የተሸፈነው እና ኢንተርናሽናል ኮሚኒቲው ምን አይነት ፐርሰፕሽን ነው የያዘው፣ ምን አይነት አመለካከት ነው የያዘው የሚለውን እንደ ኤግዛምፕል መውሰድ እችላለሁ። ለምሳሌ የትኛውም ሀገር የመከላከያ ጉዳይ የሬድ ላይን ነው፣ ናሽናል ኢሹ ነው። ስለዚህ እኛ ጋር በተደረገበት ጥቃት መንግስት ያጸፋ እርምጃ ነው የወሰደው። ያንን ግን ዓለም አቀፍ ኮሚኒቲው አልተገነዘበውም። የህልውና ዘመቻ መሆኑን አልተገነዘበውም። ሀገር ለማዳን የተደረገ ጥረት መሆኑን አልተገነዘበውም። ለምንድን ነው ያልተገነዘበው? ለምንድን ነው ያንን እንደዛ ያልወሰደው? ሀገርን የማዳን የህልውና ዘመቻ ነው ብሎ ዓለም አቀፍ ኮሚኒቲው ለምንድን ነው ያንን ያልተረዳው ብለን መጠየቅ ያስፈልጋል። ስለዚህ ይህን ጥያቄ ስንጠይቅ የኛ የኮሚኒኬሽን ችግር ነው፣ የመንግስት ኮሚኒኬሽን ችግር ነው ወይስ ሌላ ጉዳይ አለ ብሎ ማጤን ያስፈልጋል። ይህም በጥልቀት ማየት ያስፈልጋል። ሁለተኛ ላይ ህወሓት እንደ አሸባሪ ድርጅት እንግዲህ ፓርላማው ከፍተኛው የመንግስት አካል ነው። እንደ አሸባሪ ሲያውጅ ኦነግ ሸኔንና ህወሓትን እሱንም አልተቀበሉትም። ለምሳሌ አልሸባብ እንደ አሸባሪ ድርጅት ተፈርጇል። ዓለም አቀፍ ኮሚኒቲው አሜሪካንም ጨምሮ ያንን ወስደውታል። ሌሎቹንም ሚድል ኢስት ውስጥ ያሉ የአሸባሪ ድርጅቶችን። ስለዚህ የአንድ ሀገር መንግስት ያንን ቡድን አሸባሪ ነው ብሎ በተለይ በፓርላማው ከወሰነ ተቀባይነት ሊኖረው ይገባል። ነገር ግን አሁን ኢንተርናሽናል ኮሚኒቲው ያንን ጆሮ ዳባ ልበስ ብሎ ነው ያለው፣ አልተገነዘቡትም። ስለዚህ ይሄም ጥያቄ ያስነሳል። ለምንድን ነው እንደዛ ያልወሰዱት? አሸባሪ መሆኑን ለምንድን ነው ያልተቀበለው ብለ ማንሳት ይገባል። ሶስተኛ ላይ የህግ ማስከበር ሂደቱ ከመጣ በኋላ ደግሞ በሂደቱ ላይ በጣም ትልቅ ችግሮች ተፈጥሮ ነበረ። ለምሳሌ ህወሓት ህጻናትን ሲያሰልፍ ለጦርነት which is a war crime ማንም ዞር ብሎ አላየውም። ስለዚህ እኛ እንደ መንግስት ስላልተናገርን ነው፣ ኮሚኒኬት ስላላደረግን ነው፣ የኮሚኒኬሽን ችግር ስላለ ነው ወይስ ሌላ ችግር አለ ብለን ይሄን በጥልቀት ማየት ይገባል። እና የጦር ወንጀል ነው የሚለውን ጉዳይ በሚገባ አልተቀበለውም ኢንተርናሽናል ኮሚኒቲው። አንደኛ ኖርዘርን ኮማንድ የሰሜን እዝ ያ ሁሉ ችግር ሲደርስበት፣ ሁለተኛ ቀደም ያነሳውት ጉዳይ አለ፣ ሶስተኛ ይሄ አንተ ያልከው ይሄ የዋር ክራይም ያለው ነገር አልተቀበሉትም። ለምንድን ነው ያልተቀበሉት ነው። ስለዚህ አንዳንዴ እውነትን ይዘህ ስትቀመጥ እውነት እንደ ውሸትም ይወሰዳል እና እነዚህ ጥሩ ማሳያዎች ናቸው ብዬ ነው የምወስደው በእኔ በኩል። ስለዚህ ይሄን ነገር መቀየር መቻል አለብን። ይሄ ችግር ነው። ምክንያቱም አሁን
የዚህ ሚስ አንደርስታንዲንግ ከኢንተርናሽናል ኮሚኒቲ ጋር ሚስ አንደርስታንዲንግ ተፈጥሯል። ያ ሚስ አንደርስታንዲንግ መልቲ ዳይሜንሽናል ኮንሲኩዌንስ ነው ያለው። እንደምታየው ዲፕሎማሲው ላይ፣ ፖለቲካው ላይ በጣም ትልቅ ተጽዕኖ፣ ኢኮኖሚውም ላይ በተለይ ማዕቀብ እስከ መጣል ድረስ የደረሱበት ነው ያለው። ስለዚህ ያንን አድረስ ማድረግ መቻል ይኖርብናል እና እነዚህ እንደ ችግሮች መውሰድ እንችላለን። ሲስተማቲካሊ ኮሚኒኬት ማድረግ አለብን፣ ኢንተርናሽናል ኮሚኒቲውን እዚህም ሎካሊ። ይሄ በኢንተርናሽናል ኮሚኒቲ አንጻር ባነሳለ፣ ሎካሊ ደግሞ አንድ ጉዳይ ላይ እኮ መግባባት እያቃተን ነው። አንድ ኢሹ ሲፈጠር ያ ኢሹ ምንድን ነው ትክክለኛ መንስኤው፣ ያ ኢሹ ምንድን ነው፣ እውነታው ምንድን ነው የሚለው ነገር እያንዳንዱ ዜጋ የተለያየ ፐርስፔክቲቭ ነው እየወሰደ ያለው። ስለዚህ ክሪቲካሊ ሊታይ ይገባል። ችግሮች አሉ። ጥሩ መንገድ ስትሬንግዝም አለው ዊክነስም አለው። ስለዚህ ስትሬንግዙን ይዘን ዊክነሱን እያስተካከለን የምንሄድበት አቅጣጫ ሊሆን ይገባል ብዬ ነው ማስበው። መልካም እንግዲህ ቀደም ሲል እርስዎም ሲናገሩ ከንግግሮት ለመረዳት እንደሞከር ነው እንዲሁም ደግሞ እውነታውን እንደምናየው ዓለም አቀፉ ማህበረሰብ በኢትዮጵያ ላይ የተለያዩ ጫናዎችን ለማሳደር ሙከራ እያደረገ ነው። ቀደም ሲል እርስዎ እንደገለጹት አሁን ያለንበትን የህልውና ዘመቻውን መውሰድ እንችላለን። የህዳሴ ግድብ ላይ ብዙ ነገሮችን ለማድረግ ተሞክሯል እና አጠቃላይ ዓለም አቀፉ ማህበረሰብ በኢትዮጵያ ላይ የተለያዩ ጫናዎችን እያደረገ ያለው በእኛ በኩል እውነታን ይዞ ዘላቂነትና ተከታታይነት ያለው መረጃዎችን ለዓለም አቀፍ ማህበረሰብ ካለማድረስ የመነጨ ነው ይህ ሁሉ ነገር እየሆነ ያለውና ይህንን ነገር አሁን የፊታችን መስከረም 24 አዲስ የመንግስት ምስረታ ይዋቀራል። በዚህ ረገድስ በኮሙኒኬሽን ረገድ ከአዲሱ የመንግስት መዋቅር ምን ይጠበቃል? ምን መደረግ አለበት? ምክንያቱም ብዙ ነገሮችን እያሳጣንና ብዙ ጫና ውስጥ እየከተትን ስላለ። ልክ ነው። እንግዲህ ችግሩን ከተረዳን የችግሩ መንስኤ የኮንሲስተንት የሆነ ተከታታይ የሆነ ፎሎ አፕ ያለው ኮሚኒኬሽን አለመጠቀማችን ነው ለዚህ ሁሉ ችግር የዳረገን በሚለው መግባባት እንችላለን። ስለዚህ ምን ማድረግ ነው? ኢንስቲቱሽናላይዝ ማድረግ ይገባል። ኮሚኒኬሽንን ኢንስቲቱሽናላይዝ ማድረግ በተቋም ደረጃ ነው። ምክንያቱም ለምሳሌ አሜሪካን እንውሰድ። አሜሪካ ዩኤስኤ የፌዴራል ኮሚኒኬሽን ኮሚሽን የሚባል አላቸው ኢንስቲትዩሽን ራሱ ኢንተርስቴት እና ኢንተርናሽናል ኮሚኒኬሽንን አድረስ የሚያደርግ ድርጅት ነው። የሚገርም በፕሬዝዳንት ነው ኖሚኔት የሚደረገው የዛ ኮሚሽን ቼርማን፣ በሴኔት ነው የሚጸድቀው የዛ ኮሚሽን ኮሚቴ። ያን አይል ቫልዩ ሰጥተውታል፣ ጥቅሙን ስለሚያውቁት ማለት ነው። ስለዚህ ብዙ ጊዜ አሜሪካ በዲፕሎማሲ አሸናፊ ናት። የኢኮኖሚክ የበላይነት ቢኖርም በፕሮፓጋንዳውም እንደምታውቁት ነው፣ በፊልሙ በሙሉ ኢን ኤቭሪ ዳይሜንሽን ያን ሁሉ ኦርጋናይዝ አድርጎ እያንዳንዱ ስቴት አብሮ እንዲሰራ የሚያደርገው ይሄ ኮሚሽን ነው ማለት ነው። ስለዚህ በእኛ ሀገርም እንደዚህ አይነት ኢንስቲትዩሽን ያስፈልጋል ብዬ ነው ማምነው። ምክንያቱም የኢንተርናሽናል ኤክስፒሪየንሱ ያንን ያሳያል። ሁለተኛ እኛ ሀገርም ያለው ችግር ይሄን ያሳያል። ሊፈታ ይገባል። እውነትን ይዘን ተበዳይ ሆነን ልኖር አይገባም። ያንን አድረስ የምናደርገው በዛ ጉዳይ ነው። ቤዚካሊ የኮሚኒኬሽን ኢንስቲትዩሽን መኖሩ ለሁለት ነገር ይጠቅመናል ብዬ ነው የማስበው ከዚህ በኋላ እንደ አዲስ መንግስት። አንደኛ ኔሽን ቢልዲንግ ነው፣ ሀገር ግንባታ፣ የሀገረ መንግስት ግንባታው ላይ ትልቅ ጥቅም ይኖረዋል። ሁለተኛ ኔሽን ብራንዲንግ ነው። ከመጀመሪያው ለመጀመሪያ ያህል ኔሽን ቢውልድ ለማድረግ ይጠቅመናል ስንል ለምሳሌ በተለያዩ ሪጅንስ አሉ እኛ ጋር። እነዛ ኢንተር ሪጅናል ኮሚኒኬሽን በስቴቶች መካከል በክልሎች መካከል ያለ ኮሚኒኬሽንን የሚያሳልጥ ድርጅት ያስፈልጋል። ባለፈው 3 ዓመት እኮ አንዱ ክልል ሌላ መግለጫ ይሰጣል፣ አንደኛው ሌላ ይሰጣል። የተለያየ ሀገር ውስጥ እንዳለን የተለያየ መንግስት እንዳለ ነገር ተደርጎ ነው በአንድ ጉዳይ ላይ 2 3 4 አይነት ፐርስፔክቲቭ መግለጫ እየተሰጠ የነበረው። ያ ትረስት ይቀንሳል። ዜጎች በመንግስታቸው ያላቸውን እምነት፣ በመንግስት ድርጅቶች ላይ ያላቸውን እምነት እየተሸረሸረ ይሄዳል። ስለዚህ ሀገር ግንባታ ከባድ ነው የሚሆነው ማለት ነው።
ሁለተኛ ላይ ስንወስድ ለምሳሌ ክራይሲስ ሲኖር ስለዛ ክራይሲስ አንድ ኢንስቲትዩሽን ኮንሲስተንት የሆነ ትክክለኛ የሆነ አስፈላጊውን መረጃ ለማህበረሰቡ ዲስክሎዝ ማድረግ የሚያደርግ ኢንስቲትዩሽን ሊኖር ይገባል። ለምሳሌ የቀውስ ጊዜ መረጃ ሰጣጥ ማለት ነው። በቀውስ ጊዜ ሊኖር የሚገባ በቀውስ ጊዜ ያለ ለምሳሌ ፋክት ቼኪንግን ውሰደው። ፋክት ቼኪንግ ፋክቱን ኢሚዲየትሊ ለህዝቡ ያሳውቃል። ያ ገዝፎ በኢንስቲትዩሽን ደረጃ ተዋቅሮ ለህብረተሰቡ እንደዚህ አይነት ነገሮችን ማሳወቅ መቻል አለበት ማለት ነው። ሁለተኛ ማስ ሞቢላይዜሽን ነው። ማስ ሞቢላይዜሽን ስንል ለምሳሌ ያ ህዳሴን ግድብ በህዝባዊ ተሳትፎ ነው እየተገነባ ያለው። ስለዚህ ያንን ህዝባዊ ተሳትፎ በተለያየ ኮሚኒኬሽን ስትራቴጂ ዲዛይን አድርጎ ህዝቡን ሊያሳትፍ ማሱን ሞቢላይዝ ሊያደርግ የሚችል አይነት ኮሚኒኬሽንን መሬት ላይ የሚያወርድ ኢንስቲትዩሽን ሊኖር ይገባል። አለበለዛ ፍራግመንትድ ነው የሚሆነው። አንዱ ሌላ ይላል፣ አንዱ ሌላ ይላል። ኢን ዲስ ዌይ ናሽናል ዲስኮርስን ጋይድ ማድረግ መቻል ይኖርበታል ማለት ነው። እንደዚህ አይነት ኢንስቲትዩሽን ነው። ናሽናል ዲስኮርስ ምንድነው? የኢትዮጵያ ፕራዮሪቲ ኢሹ ዛሬም እኮ የሀገር ህልውና ጥያቄ ውስጥ ሆኖ የሀገር መቀጠል ያለ መቀጠል ጉዳይ ጥያቄ ውስጥ ሆኖ ሌላ ከ3 ከ4 ከ5 ዓመት በኋላ ሊነሱ የሚገቡ ጥያቄዎችን አጀንዳ አድርጎ የሚያነሳ ይኖራል። ያ አንድ ላይ ሆነ እንዳትዘምር ነው የሚያደርግ፣ የሚከፋፍል ነው የሚሆነው ማለት ነው። ሀገራዊ የቅድሚያ ጉዳዮች መታወቅ አለባቸው ነው መታወቅ አለባቸው። ያንን ደግሞ የሚያሳየን ጋይድ ሊያደርገን የሚገባ እንደዚህ አይነት ኢንስቲትዩሽን ሊኖር ይገባል። አለበለዛ ሁሉም የራሱን ኢሹ የሚይዝ ከሆነ ተበታተንክ ማለት ነው። በዚህ ጊዜ ነው የውጭ ተጋላጭነት የሚመጣው። ስለዚህ ስትሬንግዝ ቦንድ እንዲኖር ኔሽን ቢውልድ ለማድረግ ሀገረ መንግስትን ለመገንባት ውስጣዊ ጥንካሬ እንዲኖር ለማድረግ እንደዚህ አይነት ኢንስቲትዩሽኖች ትልቅ ሮል ነው የሚጫወቱት። ሁለተኛው ኔሽን ብራንዲንግ ብያለሁ። ኔሽን ብራንዲንግ አሁን ባለው የሀገራችን ኮንቴክስት በተለይ ከህወሓት ከኖርዘርን ኮማንድ የኮንፍሊክት ማግስት በጣም ኢሜጃችን እየተበላሸ ነው የመጣው ብዬ ነው ማስበው። ያው ጥናት ቢያስፈልገውም በደንብ የኔ እይታ ነው እና ያንን ኢሜጅ ቢውልድ የሚያደርግ ደግሞ ኢንስቲትዩሽን ነው ይሄ የኮሚኒኬሽን ኢንስቲትዩሽን ሊኖር ይገባል ማለት አሁን እኔ ምክንያቱም አንድ ሀገር በውጪ ላይ ምን አይነት ገጽታ ነው ያላት የሚለው ነገር is very critical very important። ዞሮ የትኛውም ሀገር ኢሜጁን ቢውልድ ማድረግ እርዳታ ቢሰጥ ምን ቢል ያው እኔ የተሻልኩ ነኝ ሱፔሪየር ነኝ አይነት ነገር ፐርሰፕሽን መፍጠር ነው ሰው ውስጥ ያለውና እንደዚህ አሁን የተበላሸውን ያለውን ኢሜጅ እያስተካከለ የሚሄድ ኔሽኑን ብራንድ የማድረግ ኢትዮጵያ የምትባለው ሀገር እንደዚህ አይነት ኳሊቲ ያላት ሀገር ናት፣ ህዝቦቿ እንደዚህ ናቸው፣ ፖዚቲቭ ናቸው የሚለው የዲፕሎማሲም ስራ የሚሰራ ነው። እንዳት ወይ ባይዘው የፐብሊክ ዲፕሎማሲን ስራ ኦርጋናይዝ የሚያደርግ አይነት ነው። ስለዚህ እንደዚህ አይነት ኢንስቲትዩሽን ሊቋቋም ይገባል ብዬ ነው ማስበው። መልካም። ቀደም ሲልም ሲያነሱልን ነበር በተለይ በአንድ ጉዳይ ላይ ህብረተሰቡም የጠራ መረጃና አቋም እንዳይዝ የሚያደርገው የመረጃ ፍሰቱ በሚገባው ልክ ያለ መሰራት እንደሆነ ይሄ ደግሞ ምናልባት አሁን ላይ ባለንበት ዘመን አዲስ የሆኑ የመረጃ መቀበያ ፕላትፎርሞች አሉ። ልክ የማህበራዊ ሚዲያው ላይ ያሉት የመረጃ ማራገቢያ መንገዶች ማለት ነው። በፌስቡክም ይሁን በትዊተርም ይሁን በተለይ በሀገራዊ የሆኑ አጀንዳዎችና ጉዳዮች የሚነሱባቸውና ጠንካራ ሙግት የሚቀርብባቸው ቢሆኑም በአንጻሩ ደግሞ ለሐሰተኛ መረጃዎች፣ ለጥላቻ ንግግሮች እንዲሁም ደግሞ የሀገርን ስም ሊያጠለሹ የሚችሉ አይነት እንዲሁ ያለ መርህና ያለ ገዳቢ የተለቀቁ አይነት የመረጃ ፍሰቶችም ጭምር ይታያሉ። ከዚህ አኳያም በተለይ ግልጽ የሆነ ወይም ደግሞ በደንብ የተደራጀ የኮሚኒኬሽን ስትራቴጂ መቅረጽ የውጪ የተዛቡ ዘገባዎችን በማስቀረት በኩል ሐሰተኛ ትርክቶችንና በሀገር አቀፍ ደረጃም ደግሞ አሁን ላይ በእርግጥ እንደ ኢትዮጵያ ህብረተሰቡ በአንድ የተነሳበት እንዲሁም የአሸባሪ ቡድኑን አጠቃላይ የግፍ ስራዎችን ጭምር በማጋለጥ በኩልም ደግሞ በማህበራዊ ሚዲያውም ቀናይ ልቦና ያላቸው ኢትዮጵያውያን በነቂስ የተነሱበት የተቸገሩ ወገኖቻችንን በመርዳት በኩልም እንደዚሁ ደግሞ የተሻለ መነሳሳት ያለበት እንደሆነ ይታወቃል። ከዚህ አኳያ ግን በመንግስት በኩል የተደራጀ የሆነ
የመረጃ ፍሰት እንዲኖር በማድረግ በኩል ምንድነው በቀጣይ የሚጠበቀው ነገር? ከዚህ ባሻገር የኮሙኒኬሽን ስትራቴጂ ቀርጾ በሚገባ ፕሮፌሽናል በሆነ መንገድ መምራትስ ፋይዳው ምንድነው? ከዚህ ጋር የመጨረሻ እናድርገውና ከዚህ ጋር ተያይዞ ያው ቀደም ሲል ጌች እንዳነሳው በማህበራዊ ሚዲያው በተደጋጋሚ የሚነሱ የሐሰተኛ መረጃዎች እውነት እስከሚመስል ድረስ ምክንያቱም ቶሎ እውነታውን ከመንግስት በኩል ካለመገለጽ አኳያ እውነት እስኪመስሉ ድረስ የሚራገቡበት አኳያ አለና መረጃዎችን ትክክለኛ መረጃዎችን ቶሎ ለህብረተሰቡ ከማድረስ አኳያ የዚህ የኮሙኒኬሽን ስትራቴጂ የሚኖረውን ፋይዳ አያይዘው ግለጹልን። በጣም ጥሩ ጥያቄ ነው። በተለይ ይሄ ከሶሻል ሚዲያ ጋር ያነሳችሁት ጥያቄ በጣም ጥሩ ጥያቄ ነው። እንደምታውቀው ዲጂታል ወርልድ ላይ ነው ያለነው። ኮሙኒኬሽን ዳይናሚክሱ በጣም በፍጥነት እየሄደ ያለ ነው። ስለዚህ ዛሬ ዩዘር ጄነሬትድ ኮንተንትስ የምንላቸው ተጠቃሚዎች ዜና ፋብሪኬት የሚያደርጉበት ጊዜ ላይ ነው ያለነው እና ይሄ ጉዳይ የሶሻል ሚዲያ ኢምፓክት በእኛ ሀገር ኮንቴክስት ሲግኒፊካንት ነው፣ ግን ሁሉም ቦታ አለ። በጣም አድቫንስድ የሆኑ ሀገራት ላይም ችግሩ አለ። እኛም አንደር ዴቨሎፕድ ነን፣ እዚህም ችግሩ አለ። በተለይ ይገዝፋል። ደግሞ የሚገዝፈው የሚዲያ ሊትረሲ ሌቭል በጣም ትንሽ በሆነበት ማህበረሰብ ውስጥ እንደዚህ አይነት ችግሮች በጣም አደገኛ ነው የሚሆኑት። ለምሳሌ የኢትዮጵያን ሚዲያ ሊትረሲ ሌቭል ብትል የሚዲያ እውቀትን በተመለከተ በጣም ሎው ሌቭል ላይ ነው ያለነው። ጥናቶች ያንን ነው የሚያሳዩት። ምክንያቱ ያ ማለት ምን ማለት ነው? ለምሳሌ በሚዲያ የተላለፈ ሁሉ እውነት ነው። እንደውም ድሮ በሬዲዮ ከተላለፈ እውነት ነው የተረጋገጠ ነገር ተወስደዋል። አዎ ተወስደዋለሽ። በምስል በድምጽ ከተቀናበረ ከማመን ውጪ እምነት የለም ያኔ። አሁን ደግሞ ሶሻል ሚዲያው ላይ የኛ ማህበረሰብ አንድ ግለሰብ አውጥቶ ፖስት ያደረገውን እውነት ነው ብሎ ነው የሚሸበረው እና እንደዚህ አይነት የሚዲያ ሊትረሲ ሌቭል ያለው ማህበረሰብ በጣም ተጠቂ ነው የሚሆነው፣ በጣም ተጋላጭ ነው የሚሆነው እና አይተነዋል ውጤቱንም። ስለዚህ ምንድነው መደረግ ያለበት ነው ዋናው ፖይንት። ይሄን ሬጉሌት የሚያደርግ አንደኛ በህግ ሬጉሌት ማድረግ ይገባል። ለምሳሌ ሄት ስፒች ዜጎችን የሚያጋጭ፣ ብሔሮችን የሚያጋጭ፣ ህዝቦችን የሚያጋጭ አይነት ዜና የሚለቅ ሰው፣ ፎቶ ፖስት የሚያደርግ ሰው አይተነዋል አይደለ? የሩዋንዳን ፎቶ አምጥተው እዚህ ፖስት አድርገው እዚህ አካባቢ እንደዚህ ሆነ የሚሉ ሰው ሪስፖንሲቢሊቲ ያለበት ሚዲያ ነው። በተለይ ሶሻል ሚዲያው ላይ ፌስቡክ ብቻ አይደለም፣ ዩቲዩብንም ብንወስድ ዩቲዩብ ላይ አሁን የደረሰን ዜና ይላሉ፣ ሾልኮ ይወጣ ይላሉ፣ አፈትልኮ ይወጣ ይላሉ። ከዛ በጣም ቪው ይኖረዋል። ሶ they make money አይደል አውት ኦፍ ዛት እና እነሱ ችግር የለባቸውም ሀገር እንደፈለገ ቢሆን። እነሱ ገንዘባቸውን ማግኘት ነው፣ ገቢ ማግኘት ነው አላማው። እንደ አንድ ዜጋ የሚያሳዝን ቢሆንም ማለት ነው ሀገር ላይ እንደዚህ አይነት ነገር ማድረግ አጸያፊ ቢሆንም። ስለዚህ ይሄን ዩዘር ጄነሬትድ ኮንተንት ማንም እንደፈለገ የሚያሰራጨውን ነገር በተለይ በህግ መገደብ አስፈላጊ ነው። ሬጉሌት ማድረግ አስፈላጊ ነው። ያ የኢትዮጵያ ኤክስፒሪየንስ አይወድም፣ የመጀመሪያው ኤክስፒሪየንስ አይሆንም። because there are a lot of countries ብዙ ሀገራት አሉ ይሄን ፕራክቲስ እያደረጉ ያሉ። አንደኛ በህግ መገደብ ያስፈልጋል። ሁለተኛ ደግሞ ኮሚኒኬሽንን በኮሚኒኬሽን ነው የምትዋጋው፣ ኮሚኒኬሽንን በመሳሪያ አትዋጋውም። ስለዚህ መፍትሄ የሚሆነው ምንድነው? ችግር ተፈጠረ በተባለበት ቦታ ላይ ኢንስቲትዩሽን ቢኖረን፣ ቅድም ያልኩ አይነት ተቋም የኮሚኒኬሽን ተቋም ቢኖረን ለዛ ግልጽ የሆነ መረጃ ማስቀመጥ የሚችል አይነት ኢንስቲትዩሽን ያስፈልገናል ማለት ነው። ለምሳሌ ሳሙኤል ችግር ተፈጠረ ቢል ስለዛ ችግር ግልጽ አድርጎ አናውን ኮሚኒኬት ቢያደርግ ሜንስትሪም ሚዲያውንም ሶሻል ሚዲያውንም ቢጠቀም ዲዞልቭ ያደርገዋል ያንን ፌክ ኒውስ ማለት ነው።
ስለዚህ ያንን በተቀናጀ መንገድ አድረስ ማድረግ የምንችለው በግለሰብ ደረጃ አይደለም ወይ በዲፓርትመንት ደረጃ በተዋቀረ የኮሚኒኬሽን ቢሮ አይደለም። ዌል ኦርጋናይዝድ በሆነ ኢን ተርምስ ኦፍ ማቴሪያል ኢኩፕመንትስ አድቫንስድ በሆኑ ኢኩፕመንቶች ፊልተር አውት የሚያደርጉ ማቴሪያሎች አሉ። ለምሳሌ ኢኩፕመንቱ ብቻ አይደለም፣ ፕሮፌሽናል በሆኑ ሰዎች ሊደራጅ ይገባል። ፐብሊክ ሳይኮሎጂን የሚያውቁ ፐብሊክ ኮሚኒኬሽንን ግሩፕ ኮሚኒኬሽንን አንደርስታንድ የሚያደርጉ አድቫንስድ የሆኑ ሰዎች አሉ። እነሱን ልንጠቀም ይገባል። በዚህ መንገድ ዲዞልቭ እያደረግክ ትመጣለህ ማለት ነው። ዩ ካን ፊልተር አውት እውነታው ምንድነው፣ ፌክ ኒውሱ ምንድነው። በነገራችን ላይ እኮ ሰው ውሸትን የሚያምነው እኮ አማራጭ ሲያጣ ነው፣ አማራጭ ኢንፎርሜሽን ሲያጣ ነው። ስለዚህ አማራጭ ትክክለኛውን ኢንፎርሜሽን ታቀርብለታለህ፣ ሰው ባላንስ ማድረግ ይችላል ብዬ ነው የማስበው። ስለዚህ በጣም ኢትስ ቬሪ ቬሪ ክሪቲካል ኤንድ ኢምፖርታንት። እኔ በደንብ ሊታይ ይገባል ይሄ ጉዳይ በአዲሱ መንግስት ስትራክቸር ውስጥ ብዬ ነው የማስበው። መልካም። ዶክተር ሳምሶን መኮንን ከአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል በማለዳ መጥተው ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ተነስተና እሺ ተመልሰናል። ተመልካቾቻችን የሮብ ማለዳ የጤና ይስጥልኝ ዝግጅታችን ነው እየተከታተላችሁ የምትገኙት። እንግዲህ ቀደም ሲልም ወደ እናንተ ስናደርስ የነበረው ከአዲሱ የመንግስት ምስረታ ጋር ተያይዞ ስላሉ ጉዳዮች ነው። የሚመሰረተው መንግስት ኢትዮጵያውያን ለዲሞክራሲ ስርዓት እውን መሆን ያላቸውን ከፍተኛ ጉጉትና ተስፋ በምርጫ ካርዳቸው የሰጡ መሆኑ ይታወቃል። በዚህም አደራን ጭምር ያስተጋቡበት መሆኑ ማሳያ ነው። በዚህ ላይ እንግዲህ ያላቸውን አዲሱ የሚመሰረተው መንግስት የዲሞክራሲ ስርዓትን በሚገባ ያመጣል የሚል ተስፋን የጣሉበት አንዱ መንገድ መሆኑን ነው አስተያየት ሰጪዎች የሚናገሩት። እነዚህ የድሬዳዋ ነዋሪዎች ለኢቲቪ አስተያየታቸውንም ሲሰጡ በርካቶች ምርጫ ማካሄድ የለባችሁም እያሉ ሟርት መሰል የእልቂትም ትንቢት የተናገሩ በነበረበት ጊዜ የተካሄደው ይሄ ሰላማዊ የሆነ ስድስተኛው ሀገራዊ ምርጫም የህዝብን ይሁንታ አግኝቶ የተመረጠ መንግስት ኢትዮጵያን የማልማትና የማበልጸግ ጉዞ ላይ ተጠናክሮ እንዲቀጥል ወይም ደግሞ ይሄ እውን መሆን የሚችልበትን መንገድ የከፈተና ተስፋ የሰጠ መሆኑን ይናገራሉ። ይህንን ጉዳይ በተመለከተ የአስተያየት ሰጪዎቹን መረጃ እንከታተልና ከእንግዳ ጋር ደግሞ እንደገና ተመልሰን እንገናኛለን። ህዝቦች አዲስ አበባ ሆነ ክልል ላይ ክረምት ብጤ ነው፣ ዝናብን አይታል። ሰው ዣንጥላ ይዞ ለምርጫው ለዲሞክራሲ ልምምዱ በተግባር ለማሳየት ሰዎች 9 ሰዓት ወጥተው ሰልፍ ተሰልፈው የመረጡትን መንግስት ለማየት ጉጉት ላይ ነው ያሉት። ይህ ጉጉት ደግሞ በተግባር መስከረም 24 ይታያል ብዬ ጠብቃለሁ። የምፈልገው መርጫለሁ፣ የመረጥኩትም ደግሞ መንግስት ሆኗል። ስለዚህ በዚህ ምርጫ በጣም ደስተኛ ነን። ህዝቡ የፈለገውን የልቡን መርጦ መንግስት ተመስርቷል። ስለዚህ በዚህ ብዙ ተስፋ አለን። ለወደፊት ሀገራችን እንደምታድግ ተስፋና ብሩህ ነገር ይታየናል። 2014 የተሻለ ነገር፣ የሰዎች እርስ በርስ መሞት፣ መፈናቀል፣ ስደት የሚቀር ብለን ተስፋ እናደርጋለን። በዚህ ምስረታ ላይ አሁን መንግስት ሲመሰረት እኔ በጣም ሰላም ይሆናል ብዬ ነው የማምነው። በቃ ያለው ራሱ ኢትዮጵያ ላይ ግርግር የሚያበቃበት ጊዜ ነው። ከዛ በኋላ የሰላም ንፋስ ኢትዮጵያ ላይ ይነፍሳል። የተጨነቅንበት ያዘንበት ሁኔታዎች ሁሉ ያበቃሉ። እንደዛ ብዬ ተስፋ አድርጌ እየጠበቅኩ ነው። ስለዚህ መንግስት መመስረቱ በጉጉት ነው የምንጠብቀው። የዛሬ 27 ዓመት በፊት ችግር ነበረ። አሁን ሰላም ነው፣ አንድ ሆነናል። በጋራ ለውጥ ይመጣል ብለን የምናስበው። ምርጫ ማድረግ አትችሉም፣ ምርጫ ካደረጋችሁ ይህች ሀገር ትበታተናለች የሚሉትም አካላት ያው ምርጫውን አይተነዋል። ህዝቡ ሰላማዊ በሆነ መንገድ መርጧል። ችግሮች ነበሩ። ችግሮችን ያው ምርጫ ቦርድ ራሱ እንደሚፈታ አሳይቷል። ከዚህ በኋላ እኔ ለዚች ሀገር የሚታየኝ መልካም ነገር፣ ጥሩ ነገር፣ ዲሞክራሲ የሚባለው ነገር። ሌላው ደግሞ እዚች ሀገር ላይ ተስፋ ሰጪ ነገሮች አሉ። አሁን ጅምር የሆነ ዲሞክራሲ አለ።
እዚህ ጉዳይ ላይ እንቆያለን። ተጨማሪ ሀሳብ ማብራሪያዎች እንዲሰጡን የስትራቴጂክ ጉዳዮች ጥናት ኢንስቲትዩት ውስጥ ተመራማሪ የሆኑት ዶክተር ተስፋዬ በዛብህን እዚህ ስቱዲዮ ጋብዘናል። ቆይታ እናደርጋለን። ጤና ይስጥልን። እንኳን ደህና መጡ። ጤና ይስጥልን። እንኳን ደህና ቆያችሁ። መልካም ዶክተር፣ እንግዲህ ሀገራችን መስከረም 24 የመንግስት ምስረታ ታካሂዳለች እና የመንግስት ምስረታ ወይም መዋቅር ሲባል በውስጡ የሚያካትታቸው በርከት ያሉ ጉዳዮች ይኖራሉና ይህ የመንግስት ምስረታ ከቀደመው የመንግስት ምስረታ ምን የሚለየው ነገር አለ? ምን አዲስ ጉዳዮችን አካቶ ወደዚህ ብቅ ይላል? አመሰግናለሁ። ያው ሁላችንም እንደምናውቀው 6 ተከታታይ ምርጫዎችን ሀገሪቱ አድርጋለች እና ይሄ የመጨረሻው ወይም 6ኛው ሀገራዊ ምርጫ በተቻለ መጠን ፌር ነው የተባለ ምርጫ ነው እና በህዝቡም ዘንድ ቅቡልነት ያገኘ ተቃዋሚ ወይም ተፎካካሪ ፓርቲዎችም እንዲሁ የተሳተፉበት ውጤቱም ላይ እንደዚሁ የተሻሉ ነገሮች የተስተዋሉበት ነው እና ከዚህ በፊት የነበሩት ተከታታይ ሀገራዊ ምርጫዎች የራሳቸው ክፍተቶች ነበሯቸው። በተለይ በተለያዩ የተቋማት ግንባታ የዲሞክራሲ ተቋማት ግንባታ ላይ በጣም ብዙ የሚያወናብዱ ብዙ የሚያስቸግሩ ነገሮችና የህዝብን የዲሞክራሲ መብት የደፈቁ አሰራሮች ነበሩ። አሁን ላይ የተሻሉ የዲሞክራሲ ተቋማት ግንባታ መስረታዎች እየተካሄዱ ነው። እነዚህም በአዲሱ የመንግስት ምስረታ በኋላ እጅግ ተጠናክረው ይቀጥላሉ የሚል እምነት አለኝ። ለምሳሌ አንዱ ራሱ የምርጫ ቦርድ ተቋም፣ የእንባ ጠባቂ ተቋም፣ የኢትዮጵያ የሰብአዊ መብት ተቋም፣ ሚዲያውም ራሱ እንግዲህ የተሻለ ነፃ ነው ብዬ አምናለሁ። ከበፊቱ የተሻለ ብዙ ስራዎች ቢጠብቁብንም ስለዚህ እነዚህ ዲሞክራሲ ተቋማት ግንባታ እጅግ በጣም ተጠናክረው መሄድ ይገባቸዋል። ህግ አውጪውም ህግ አስፈጻሚውም እንደዚህ ጁዲሻሪውም ሆነ ሚዲያው ተናበው የሚሰሩበትና ለሀገረ መንግስቱ ግንባታ የራሳቸውን ትልቅ አስተዋጽኦ አድርገው መሄድ የሚገባቸው ናቸው። ለምን አሁን ህዝብ በተስፋ ውስጥ ያለና በብዙ መከራና ስቃይም ውስጥ ያለ ነው። ስለዚህ ተስፋው ጎልቶ ሲታይ መንግስት ከተመሰረተ በኋላ ምን ሊያመጣልኝ ይችላል የሚል ትልቅ የመጠበቅ ነገሮች አሉና ትልቅ ተስፋ የማድረግ ነገሮች ለምን እስከዛሬ ያጣቸው ነገሮች ሌጂቲሜት ከሆነ ወይም ህጋዊ ቅቡልነት ካገኘ በኋላ መንግስት መሬት ከረገጠ በኋላ በደንብ ከተደላደለ በኋላ ሊፈታቸው የሚገባ እጅግ ዘርፈ ብዙ ተግባራቶች አሉ። ስለዚህ እነዛ ዘርፈ ብዙ ተግባራት ቅድም ባልኩት መሰረት ለምን ከዚህ በፊት የተደበላለቁ ለምሳሌ በህግ አውጪው ውስጥ ህጎች ይወጣሉ። የህግ አወጣጡ ስርዓቱ ምን ይመስላል? ማነው ህጉንስ የሚያወጣው? በእርግጥ የፓርላመንታሪ ስርዓት ነው ወይ ህግ የሚያወጣው? ህግ አስፈጻሚውስ ክትትሉ እንዴት ነው? ከክትትሉ በላይስ ራሱ ውክልናውስ እንዴት ነው? ህዝብ የመረጣቸው አባላት እንዴት ነበር ሲያደርጉ የነበሩት? የተመረጡበት አካባቢ ሄደው ህዝብን ያገለግላሉ እስከታች ወርደው ወይስ እንዲሁ መንግስት ያለበት ማዕከላዊ ከተማ ውስጥ ቁጭ ብለው የህዝባቸውን ችግር በርቀት ይሰማሉ ወይስ የመፍትሄ አቅጣጫዎችስ ያስቀምጣሉ? እና እነዚህ ነገሮች እስከዛሬ ህዝቡ ያጣቸው ነገሮች ብዙ ሰፊ የሆኑ ክፍተቶች እየተሞሉ ሄደው የተሻለች ሀገር፣ ጠንካራ ሀገር መመስራት የሚገባበት ሁኔታ ይኖራል። እነዚህም ነገሮች ዋነኞቹ ናቸው የሚልም ሀሳብ አለኝ። መልካም ዶክተር፣ በተለይ የዚህ የእናንተ ተቋም የስትራቴጂክ ጉዳዮች ጥናት ኢንስቲትዩት አማራጭ የሆኑ የፖሊሲ ምክር ሀሳቦችን በማቅረብ በኩልም ከውጭ ጉዳይ የሚሆን ከዲፕሎማሲ ማኳያ ይሁን በርካታ ስራዎችን እንደሚሰራ የሚታወቅ ጉዳይ ነው። ጥናት ላይ የተመሰረቱ ጉዳዮች ምን ያስፈልገናል፣ ቀጣዩ ስትራቴጂክ አካሄድና ዳይሬክሽንስ ምን መሆን አለበት የሚለውን ጉዳይም በመወሰን በኩል እንደነዚህ አይነት ጥናት ላይ የተመሰረቱ ነገሮች መሰረታዊ እንደሆኑ ይታወቃል። እንደው እስካሁን ድረስ የነበረውን ነገርም ምናልባት በአንዳንድ ጥናቶችም ጭምር አይታችሁት ሊሆን ይችላል በሚል ታሳቢ ነው። ከእስካሁኑ ፓርላማ አሁን ላይ ያለው ፓርላማ ምን የተለየ ነገር ይዞ ይመጣል ተብሎ ይጠበቃል? ከዚህ ባሻገር ቀደም ሲል ሲያነሱት የነበረ ነገር አለ። በተስፋዎችና በፈተናዎች መካከል ነው ያለ ነው። ስለዚህ ህዝቡ የሚጠብቀው ጉዳይ አለ። ከህዝቡስ ራሱ ምን ይጠበቃል? ከአዲሱ መንግስትስ ምንድን ነው ተጠባቂው ነገር የሚለውን ጉዳይ እስኪ በስፋት እናንሳው። ጥሩ። ወደኛ ተቋም ስንመጣ አንተም እንደገለጽከው ተቋሙ በእርግጥ አሁን ቅርብ ጊዜ ነው ከተቋቋመ፣ ግን በዚህ ቅርብ ጊዜ ውስጥ ራሱ ትልቅ ስራዎችን ሰርቷል። ለምሳሌ የፓርላመንታሪ ዲፕሎማሲ ላይ
ሀገሪቱ እስከዛሬ ያልሰራቸውን ፓርላሜንታሪ ዲፕሎማሲ የምርምር ስራዎች ሰርቶላቸዋል። ለምሳሌ ቅድም እንዳልኩ በዚህ በህግ ማውጣት ስርዓቱ እና በህግ ማውጣት በክትትሉ ስርዓቱ በሌሎች ስራዎች ላይ የሀገሪቱ የህዝብ ተወካዮች ምክር ቤት እስከዛሬ ሲያሰራቸው የነበሩ የምርምር ውጤቶች አሉና የኛም ተቋም እንደ አንድ ፖሊሲ ግብአት ሊሆን የሚችል የፓርላሜንታሪ ዲፕሎማሲ የሚባል ትልቅ ዘርፈ ብዙ የሆኑ ነገሮችን የሚያገናኝና ከሌሎች ሀገራት ጋር እንዴት በቅንጅት መስራት በሚቻልበት ጉዳዮች ላይ ፓርላማው የሚኖረውን የወደፊት እንቅስቃሴ ጥሩ ሮድ ማፕ ሰርቶ ለነሱ እንደ ግብአት ተሰጥቷል። በእኛ ዘርፍ አሁንም ወደ 3 የሚሆኑ ዲፓርትመንቶች አሉ። አንድ የሀገር መንግስትና የውቅረ መንግስት፣ ሀገር መንግስትና ሀገር ምስረታና የውቅረ መንግስት፣ እንደዚሁ የኢንተርናሽናል ዓለም አቀፍ ግንኙነትና ዲፕሎማሲ፣ ሶስተኛው ደግሞ በፒስ ኤንድ ሴኩሪቲ ሰላምና ደህንነት። እነዚህ በሶስቱ ዘርፎች ላይ ሀገራዊ ቀጠናዊና አህጉራዊ የሆኑ ዘርፈ ብዙ የምርምር ስራዎችን እና በጣም ተጽዕኖ ሊፈጥሩ የሚችሉ ለመንግስት ግብአት የሚሆኑ ስራዎችን እየሰራ እንደዚህ ብሪፍ እያደረገ ትልልቅ እንግዶችን እየጋበዘ ከሀገር ውስጥም ከውጭም እንደዚሁ ከተለያዩ ተቋማት ጋር ለመንግስት ግብአት የሚሆኑ ስራዎችን እየሰራ ነው። ሌላው ምንድነው እስከዛሬ ያልተሰሩት ነገሮች ህዝብ ግን አሁን በተስፋ ሊጠብቃቸው የሚገባቸው ነገሮች ላይ ስናተኩር ከዚህ መንግስት ብዙ ነገሮች ይጠበቃሉ። ምናልባት በጣም ዌል ሪሰርችድ ወይም በደንብ መሰራት የሚገባቸዋል ብለን ብናስብም አንደኛው ምንድነው አስተማማኝ ሰላምና ደህንነት እጅግ አስፈላጊ ነው። አስተማማኝ ሰላምና ደህንነት ስንል ሀገሪቱ ሀያልነቷን ጠብቃ የምትቆይበት እና ታሪኳን የማታስደፍርበት ትልቅ የመከላከያ ሰራዊት ግንባታ አንዱ ዋነኛ ነገር ነው። ይህ ደግሞ በቅድም እንዳልኩትም በቀጠናዊም በሀገራዊም እንደዚሁ በአህጉራዊ አካባቢ ላይ በሚነሱ ጥቃቶችም እንደዚሁም በሀገር ውስጥ በሚነሱ የግጭቶች ህዝብ ገብቶ በሰላም ወጥቶ በሰላም እንዲገባ ያሉት ችግሮች በህጋዊ ነገር እንዲፈቱ በነጻነት በኖርበት በተወለደበት ሀገር ምንም ሳይፈናቀልም ሳይሰደድም ለክብሩ እንዲኖር ለሀገሩ በሀገሩ የሀገሩ ዲሞክራሲያዊ መብት የሚፈልገውን ነገር እንዲያሟላ ጠንካራ የሆነ የሰላምና ደህንነት ግንባታ ከአዲሱ መንግስት ይጠበቃል። ሁለተኛው የመልካም አስተዳደር እና ልማት ማየት እንችላለን። ለምን ቅድም እንዳልኩት ትልቅ ተስፋዎች አሉ፣ ትልቅ ስጋቶች አሉ። በዚህ በመልካም አስተዳደርና ልማት በተለይ ወጣቱ በሀገሩ ሰርቶ የሚለወጥበት ነገሮች መፈጠር አለባቸው። የስራ አጥ ዕድሉ እየሰፋ ሲመጣ ሌሎች ዩተርን ሆነው ችግሮች እንዳይፈጠር እነዚህ ነገሮችም መሰራት ይገባቸዋል። በዚህ በመልካም አስተዳደር ዙሪያም በልማትም ዙሪያም። በሶስተኛ ደረጃ ላይ የምናነሳው ኢኮኖሚው ነው። ለምሳሌ አሁን እንደምናየው የከተሞች እድገት አለ፣ የህዝብ ብዛት አለ፣ ፍልሰት አለ ከገጠር ወደ ከተማ ወይም ሩራል ቱ አርባን ሚግሬሽን የሚሉት ወደ ከተሞች መግባትና ከተሞች መጨናነቅ ነገሮች አሉ። የስራ እድሉም የስራ እጥነቱም ከተሞችም በጣም ኮንጀስትድ የሆኑ ኤንቫይሮንመንቶች ይፈጠራሉ። ስለዚህ እነዚህም በፖሊሲ ታቅፈው መሰራት የሚገባቸው ነገሮች ይኖራሉ ብዬ አምናለሁ እና በዚህ ላይ ኢኮኖሚያችን ማደግ የሚገባው ግብርና መር ኢኮኖሚያችን መዘመን ይገባዋል። የውጭና የገቢ ንግዶቻችንም እንደዚህ መስተካከል ይገባቸዋል። አሁን ላይ እንደምናየው በጣም ቮላታይል ወይም ምንድነው ተለዋዋጭ የሆነ ሲቹዌሽን ነው ያለው። ዛሬ የነበረው ጥሬ ዕቃ ነገ ጠዋት እየጨመረ ነው። ስለዚህ የንግዱ ስብጥር ከትልቅ ህጋዊ ማዕቀፍም ሊኖረው ይገባል የሚል እምነት አለኝ። ይህ ምንድነው የውጭ ንግዳችን ምንድነው ወደ ውጭ የምንልካቸው ንግዶችን እያበዛን ወደ ውስጥ የምናስገባቸው ደግሞ እቃዎች የምንቀንስበትን ትልቅ ስትራቴጂ መነደፍ የሚገባቸው እነዚህ ደግሞ በፖሊሲ መታቀፍ አለበት። በጣም የሊበራል ኢኮኖሚ ነው ሲባልም በነጻ ገበያ ነው ሲባልም ነጋዴው ጋር ያለው ግንኙነት እንዴት ነው? ማህበረሰቡ ደግሞ እንደዛ አይነት የኢኮኖሚ አሁን ባለው ፖለቲካ ውስጥ የኢኮኖሚ ምንድነው የሚባለው አሻጥሮች የተፈጠሩ ነው። ስለዚህ እነዚህ ደግሞ ትልቅ መደላድሎች ይሆናሉ። ስለዚህ ሀገር እንዳትረጋጋም ሰላም እንዳይኖርም ስለሚያስቸግሩ እነዚህ መስተካከል አለባቸው። በአራተኛ ደረጃ ላይ እና በዋናነት ማስቀመጥ ያለበት እና አዲሱ መንግስትን በጣም አስምሮ ሊሰራበት ይገባል ብዬ የማምነው ምንድነው ጠንካራ አመራር ያስፈልጋል። ጠንካራ አመራር ሲባል ጠንካራ የፓርላመንታሪ ሜምበሮች እንደዚሁ መኖር ይገባቸዋል የሚል እምነት አለኝ። ከዚህ በፊት እንደው ፓርላማውን ስናየው
ሰሚሲቭ ነበረ። የስ የሚል ነገር ነበረ። ሪአክሽንም አናይም ሁላችንም እንደምናየው እና እንደውም የፓርቲ ሎያሊቲ ወይም የፖለቲካ ፓርቲውን እምነት ለፖለቲካ ብቻ ታማኝ መሆን ነው እንጂ ለመረጠበት ህዝብ ወይም ለሀገር የሚለው ነገር የለም ነበረ። አሁን ላይ ግን ከፓርቲ ሎያሊቲ በላይ የሀገር ፍቅር የሚኖረው የፓርላማ ሜምበር አመራር ሊኖር ይገባል። ይህ አመራር ስንል ምንድነው? በጣም ሰልፍለስ የሆነ ወይም ከራሱ በላይ ለህዝብ የቆመ አመራር መፈጠር አለበት። ጥሩ የሆኑ መንገዶች ተፈጥረዋል። ጠንካራ የሆኑ አመራር መምጣት በሚገባባቸው መንገዶች ላይ ጥሩ ነገሮች እያየን ጥሩ ነገሮች እየወጡ ነው። ያ ሲባል ግን በፈተና ውስጥ ያላለፈ አመራር ማየት ይቻላል። አሁን በገጠመን ሀገራዊ ቀውስ፣ የውጭ ቀውስ ውስጥ ብዙ ነገሮች ብዙ ፈተናዎች አይተዋል። መንግስት በአመራር ውስጥ ያለውንም ክፍተት አይተዋል። ስለዚህ ወደ ስልጣን በአዲሱ መንግስት ሲመሰረት ወደ ስልጣን የሚመጡት አመራሮች ጠንካራ መሆን አለባቸው፣ ብቃት መኖር አለበት። ከዛም በላይ ደግሞ ምንድነው ህዝቡ ምን ይፈልጋል ሳይሆን ምን ያስፈልገዋል የሚል አመራር ነው መሆን ያለበት። ምን ያስፈልገዋል ብሎ ቀድሞ የተረዳ አመራር መኖር አለበት። እንዲሁም የህዝቡን የልብ ትርታ ብቻ ሳይሆን የህዝቡን ህልውና ማስቀጠልና እንዲቆይ አድርጎ ታሪካዊ ኃላፊነቱን የሚወጣ አመራር ያስፈልጋል። ስለዚህ እዚህ ላይ ትልቅ ጥንቃቄዎች ይገባሉ። እነዚህ አራቱ ነገሮች ህዝቡ ይጠብቃል ይጠብቃቸዋል ብዬ የማምናቸው ነገሮች ናቸው እና መንግስትም እነዚህን ያስተካክላል ብዬ አምናለሁ። መልካም። የስትራቴጂ ጉዳዮች ጥናት ኢንስቲትዩት ውስጥ ተመራማሪ የሆኑት ዶክተር ተስፋዬ በዛብህ በማለዳ እዚህ ስቱዲዮ መጥተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ከእያንዳንዱ ኢኮኖሚ ጀርባ የሚገኝ መተማመኛ በጠንካራ መሰረት ላይ የተገነባ የዘውትር አለኝታ፣ በማንኛውም እንቅስቃሴው አብሮት የሚዘልቅ አጋር ከትውልድ ወደ ትውልድ የሚሸጋገር አስተማማኝ የሕዝብ አለኝታ። እንደ አባቢ እንዳንተ መሆን እፈልጋለሁ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በመስከረም ጸዳል ውበት በአዲስ ጉዞ በአዲስ ስሜት በደስታ በታጀበ የመነቃቃት መንፈስ በመስቀሉ በዓላችን በመሰባሰብና በአብሮነት ከያለንበት ተጠራርተን ወደ መስቀሉ መስክ እንተማለን። በአባቶች እንመረቃለን፣ በሐሴት እንሞላለን፣ በልጆች ፌሽታ እንደምቃለን። ችቦ አቀጣጥለን በጋራ ተሰባስበን ደመራ እንለኩሳለን። ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ጤና ይስጥልን። ኢትዮጵያ እንደቀጠለ ነው። ወደ አየር ሁኔታ መረጃችን ነው በቀጣይ የምንሻገረው። ውሏችንና የሥራ ሁኔታችንን ከአየር ሁኔታው ጋር ለማስማማት እንዲበጀን ዛሬና በተከታይ ቀናት ተጠባቂው የአየር ሁኔታ ምን መልክ አለው የሚለውን ከቅንብሩ ተከታትለን እንመለስ። ለምን? የትምህርት ቤት ክፍያ አልተከፈለልኝም። ስለዚህ መሄድ አንችልም።
አባታችሁ ትምህርት ቤት ክፍያ ከፈለላችሁ ማለት ነው? እንደው ባለንበት ቦታ ሆነን በመቼም ሰዓት መክፈል የምንችልበት ዘዴ ይኖር ይሆን? አይጨነቁ፣ በብርሃን ባንክ ዘዴው አለ። የክፍያ ዘዴውም ብርሃን ስኩል ፔ ይሰኛል። በብርሃን ስኩል ፔ አገልግሎት የልጆቹን የክፍያ መለያ ቁጥር ብቻ ተጠቅመው ከፈለጉ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት በማንኛውም ሰዓት ካሉበት ቦታ ሆነው የልጆቹን የትምህርት ቤት ክፍያ መክፈል ይችላሉ። ለከፈሉት ክፍያም ወዲያውኑ ዲጂታል ደረሰኝ ይደርሶታል። ብርሃን ስኩል ፔ የትምህርት ክፍያ በፈለጉት ሰዓት በማንኛውም ቦታ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። የጤና ይስጥልን ኢትዮጵያ መሰናዷችን በክፍል 1 እስካሁን ድረስ የቀጠለውን ይመስል ነበረ። እንግዲህ በክፍል 1 መሰናዷችን ላይ በተለይ በሀገር አቀፍ ደረጃ መስከረም 24 2014 የሚመሰረተውን አዲስ መንግስት ተከትሎ የኮሚኒኬሽንና የተግባቦት ስራው በምን መልክ ሊቀጥል ይገባል ወይም ደግሞ ከኮሚኒኬሽን አኳያ ምን ይጠበቃል የሚለውን ጉዳይ በተመለከተ ተጨማሪ ሀሳብ ማብራሪያዎችን እየጠየቅን ቆይታ አድርገን ነበረ። በሌላኛው ጉዳይ ደግሞ በተለይ የስትራቴጂክ ጉዳዮች ጥናት ኢንስቲትዩት ተመራማሪ የሆኑትን ዶክተር ተስፋዬ በዛብህን እዚህ ስቱዲዮአችን ጋብዘን አሁን ላይ ካለው ከሚጠበቀው ወይም ደግሞ ከሚመሰረተው አዲሱ መንግስት ምን ምን ዋና ዋና ጉዳዮች ይጠበቃሉ የሚለውን ጉዳይ አንስተን ነበረ። የመልካም አስተዳደርን በተመለከተ የልማትና ኢኮኖሚ ፍላጎትና ጥያቄዎችን በመሙላት በኩል እንዲሁም የሰላምና ደህንነት ጉዳዩን በአስተማማኝ ደረጃ በመምራትና መሪዎችን ብቁ የሆኑ መሪዎችን የህዝቡን ፍላጎት ቀድመው የተረዱ መሪዎችን በማውጣት በኩል ምን ይጠበቃል የሚለውን ጉዳይ በተመለከተ ሰፊ ሀሳብ ማብራሪያዎችን እያጋሩን ቆይታ አድርገን ነበረ። አዎ በኮሚኒኬሽን ረገድም ዶክተር ሳምሶን መኮንን እንደገለጹት ከሆነ አሁን ላይ እየገጠመን ያለውን የውጭ ጫና ለመቋቋም የተደራጀ የኮሚኒኬሽን ስትራቴጂ ያስፈልጋል። ለዓለም አቀፍ ማህበረሰቡም ተከታታይነትና ዘላቂ የሆነ እውነታ ላይ የተመሰረተ መረጃዎችን በተከታታይ ማቅረብና አሁን ያለውን አመለካከት መቀየር እንደሚጠበቅ፣ በዚህ ረገድም ደግሞ በተቋም ደረጃ የተቋቋመ ባንድ በዲፓርትመንት ብቻ ሳይሆን በተቋም አስፈላጊ የሆኑ ግብአቶችን ያሟላ ብቁ የሆኑ ሰዎችን ያካተተ ተቋም እንደሚያስፈልግ፣ ለማህበረሰቡም እንግዲህ ቶሎ እውነታ ላይ የተመሰረቱ መረጃዎችን ማጋራት እንደሚጠበቅ፣ ማህበራዊ ሚዲያዎች የሚያሰራጩትን የሐሰት ወሬዎችንም መቀልበስ የሚያስችል መረጃዎችን ማግኘት እንደሚገባውና ከአዲሱ የመንግስት ምስረታም ይህን እንደሚጠበቅ በዋናነት አንስተው ቆይታ አድርገንባቸዋል። አዎ በሌላ በኩል ደግሞ ዶክተር ተስፋዬም በተለይ ከዚህ ከስትራቴጂክ ጉዳዮች ጋር በተገናኘ ተቋማቸው በአዲስ የተዋቀረ ቢሆንም አዳዲስ የሆኑ የአማራጭ የፖሊሲ ግብዓቶችን በማቅረብ በኩል ስራዎችን እየሰራ እንደሆነም ገልጸውልን ነበረ። ከዚህ ባሻገር በተለይ አሁን ላይ ከሚዋቀረው ወይም ደግሞ ከሚመሰረተው መንግስትና ፓርላማ የህዝብ አዎንታንና ውክልናን አገኝቶ ከመጣ ተወካዮች በተለይ ማህበረሰቡ ችግር ምንድን ነው የሚለውን ታች ድረስ ወርደው የመገንዘብ ከዚህም ባሻገር ኢትዮጵያንና የኢትዮጵያን ከፍታ ሊመጥን የሚችል አመራርን በመስጠት በኩል ብቁ የሆኑ አመራሮችን በቦታው መመደብ እንደሚያስፈልግ፣ ከዚህም ባሻገር የመልካም አስተዳደር እንዲሁም ደግሞ የሰላምና ደህንነት ጉዳዩን በአስተማማኝ ደረጃ የመምራት ነገሩም ለነገ የማይባል እንደሆነ ትኩረት ሊሰጠው የሚገባ እንደሆነም አንስተውልን ነበረ። የልማት ስራዎችን በተመለከተ የስራ አጥ ቁጥሩም እየጨመረ እንዳይሄድ፣ በከተሞች ላይ ያለው ፍልሰትና አጠቃላይ የህዝብ ቁጥር ወይም የአኗኗር ደረጃው ደግሞ የተጠቀጠቀ ወይም ደግሞ የተሰበሰበ ወይም ደግሞ የበዛም ስለሆነ ይህንን ሊመጥን የሚችል የልማት ስራዎችን መስራት፣ ከዚህ ባሻገር ደግሞ በኢኮኖሚው ላይ ደግሞ አሉታዊ ተጽዕኖችን የሚያሳድሩ የኢኮኖሚ አሻጥሮችን በመከላከል በኩል ብቁ የሆነ አመራር የመስጠት ነገሩ ለነገ የማይባልና ትኩረት ሊሰጠው የሚገባ እንደሆነም በሰፊው አንስተውልን ነበረ። አዎ አሁን እንግዲህ የስቱዲዮ ሰዓታችን 2 ሰዓት ላይ ያመለከተ ነው። የምዕራፍ 2 የጤና ይስጥልኝ ዝግጅታችንን የምንጀምረው ደግሞ በአጫጭር መረጃዎች ይሆናል። አጫጭሮቹን ባልደረባችን አይዳ ከበደ ልታቀርብ እዚህ ስቱዲዮ ተገኝታለች። አይዳ በድጋሚ እንዴት አለሽ? ደህና። እንዴት ነበር ቆይታችሁ? ቆይታችን ቆንጆ ነበር። አመሰግናለሁ። ተመልካቾቻችን በድጋሚ እንደምናድራችኋል። አጫጭር ዜናዎችን ወደ እናንተ አደርሳለሁ። አብራችሁን ሁኑ። ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ሆነው አዲስ በተመሰረተው ምክር ቤት ተመረጡ።
ከንቲባዋ የአዲስ አበባ ከተማ ነዋሪን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ በቁርጠኝነት እንደሚሰሩ ገልጸዋል። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ አዳነች አቤቤ የቀረቡትን 18 የካቢኔ አባላትና የተለያዩ ቢሮዎች ኃላፊዎችን ሹመት ምክር ቤቱ ተቀብሎ አጽድቋል። ከአዲሶቹ ተሿሚዎች መካከል ከብልጽግና ፓርቲ አባላት ውጪ የሆኑት የተፎካካሪ ፓርቲ አባላትም ተካተዋል። የካቢኔ አባላቱን ሹመት በ120 ድጋፍ፣ በአንድ ተቃውሞና በ4 ድምፅ ተአቅቦ በአብላጫ ድምፅ ነው ምክር ቤቱ ያጸደቀው። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ ወይዘሮ አዳነች አቤቤ የቀረቡትን የምክር ቤቱ የመንግስት ተጠሪና የምክትል ከንቲባ ሹመቶችን አጸደቀ። ምክር ቤቱ ከንቲባ ወይዘሮ አዳነች አቤቤ ለምክር ቤቱ ያቀረቧቸው የምክር ቤቱ የመንግስት ተጠሪ፣ ረዳት ተጠሪና በምክትል ከንቲባ ማዕረግ የተለያዩ ቢሮዎች ኃላፊዎችን ተቀብሎ አጽድቋል። ምክር ቤቱ ሹመቱን በ125 ድጋፍና በ2 ድምፅ ተአቅቦ ነው ያጸደቀው። ኃላፊነቱን የተቀበሉት 8 አዳዲስ ተሿሚዎችም አቶ መለስ አለሙ የአዲስ አበባ ምክር ቤት የመንግስት ተጠሪ፣ አቶ ዣን ጥራር አባይ ምክትል ከንቲባና የስራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ፣ ወይዘሮ ነጂባ አክመል በምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊ፣ አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ፣ ወይዘሪት ያስሚን ውሃቢ በምክትል ከንቲባ ማዕረግ የቤቶች ልማትና አስተዳደር ቢሮ ኃላፊ፣ ወይዘሮ ሂክማ ከይረዲን በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ቢሮ ኃላፊ፣ አቶ አለማየሁ እጅጉ የመንግስት ረዳት ተጠሪ፣ አቶ ተተካ በቀለ የመንግስት ረዳት ተጠሪ ሆነው ተሾመዋል። የአዲስ አበባ ከተማ አስተዳደር ምክር ቤት በከንቲባ አዳነች አቤቤ የቀረቡትን የካቢኔ አባላት ሹመቶችን አጸደቀ። የከንቲባ አዳነች አቤቤ ለምክር ቤቱ ያቀረቧቸው 18 የካቢኔ አባላትና የተለያዩ ቢሮዎች ኃላፊዎች ሹመት ምክር ቤቱ ተቀብሎ አጽድቋል። ከአዲሶቹ ተሿሚዎች መካከል ከብልጽግና ፓርቲ አባል ውጪ የሆኑት የኢዜማ ፓርቲ አባል አቶ ግርማ ሰይፉ እና የአብን ፓርቲ አባል አቶ ዮሴፍ ኢብራሂም ተካተዋል። የካቢኔ አባላቱ ሹመት በ120 ድጋፍ፣ በአንድ ተቃውሞና በ4 ድምፅ ታቅቦ በአብላጫ ድምፅ ነው ምክር ቤቱ ያጸደቀው። ዛሬ በድሬዳዋ ከተማ አስተዳደር ምክር ቤት በሚኖረው ጉባኤ የአስተዳደሩን አዲስ የመንግስት ምስረታ እንደሚካሄድ የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈጡማ ሙስጠፋ ገለጹ። አፈ ጉባኤዋ በሰጡት ጋዜጣዊ መግለጫ ምክር ቤቱ አዲስ ለሚገቡ የምክር ቤት አባላት የምክር ቤቱ ስነ ምግባርና ደንብን የማስተዋወቅ እንዲሁም የተለያዩ ስልጠናዎች እንደተሰጡም አስታውቀዋል። በምክር ቤቱ የስራ ዘመናቸውን ላጠናቀቁ አባላት የምስጋና ፕሮግራም እንደተካሄደም ጠቁመዋል። ተመልካቾቻችን ለሰዓቱ የያዝናቸው አጫጭር ዜናዎች ተጠናቀዋል። የጤና ይስጥልን ፕሮግራሞቻችን አሁንም ይቀጥላሉ። ቆይታችሁን ከኛ ጋር አድርጉ። ጨርሻለሁ። እናመሰግናለን። ተመልሰናል። በክፍል 2 እንግዲህ የተመረጡ የሀገር ውስጥና የውጭ የቢዝነስና ስፖርታዊ መረጃዎችን ጨምሮ በዓለም አቀፍ መገናኛ ብዙኃን በተነባቢ ድረገጾች እንዲሁም በማህበራዊ የትስስር መረቦች ላይ በአብዛኛው የተመላለሱና ቀልብ የሳቡ ጉዳዮችን ወደ እናንተ እናጋራለን። ከውጭ የመረጃ ምንጭ የመረጥነው ዘገባም ወደ እናንተ የሚቀርብ ይሆናል። ቀዳሚው ግን ከውጭ የመረጃ ምንጭ ያገኘነው ዘገባ ይሆናል። አው በናይጄሪያ በቦኮ ሀራም በሚደርስባቸው ጥቃት ሳቢያ ትምህርት ቤቶች መውደማቸው ይታወቃል። አሁን አዲስ ትምህርት ቤቶች ተገንብተው ዝግጁ ቢደረጉም የሚጠበቀውን ያህል ተማሪ ግን ወደ ትምህርት ቤት እየሄደ አለመሆኑም እየተዘገበ ነው። አው ቦኮ ሀራም እንግዲህ ባለባቸው አካባቢዎች ደግሞ አሁንም የስጋት ቀጠና መሆኑ እንደቀጠለ ነው። ተማሪዎችም እየተማሩ እንዳልሆነም አልጀዚራ ዘግቧል። ይህንን የተከታተለችው ሳራ ሳለስላሴ ተጨማሪ ዘገባ አዘጋጅታለች። ከብዙ ውድመት በኋላ እነዚህ የ12ኛ ክፍል ናይጄሪያውያን ተማሪዎች ለመጨረሻው ሀገራዊ ፈተና ተቀምጠዋል። ከ6 ወራት በፊት መንገድ ላይ አሊያም በመጠለያ ውስጥ የነበሩት እነዚህ ተማሪዎች ይህን እድል የሚጠብቁት አልነበረም። ይህ የቀድሞ ትምህርት ቤታቸው ደግሞ በቦኮ ሀራም የወደመ ነው። የምዕራባውያን ትምህርትንና ተጽዕኖን በመቃወም ማስተማር በጭራሽ የማይቻል ሆኖ ነበር። ምክንያቱም አብዛኞቹ ትምህርት ቤቶች መጠለያ ሆነው ነበር።
ከዛ በኋላ ነው የአስቸኳይ የትምህርት ሁኔታን የተገበር ነው። አሁን ደግሞ ወደ ተረጋጋ የመማር ማስተማር ምዕራፍ ገብተናል። አብዛኞቹ መሰረተ ልማቶች ግን በመውደማቸው ፈተና ሆኖብናል። ይህ በሰሜን ናይጄሪያ ቦርኖ ስቴት የተገነባው አዲስ ትምህርት ቤት ለአገልግሎት ዝግጁ የተደረገ ነው። አዳዲስ ትምህርት ቤቶች በመገንባት ላይ ናቸው፣ ነባሮችም በመታደስ ላይ። በሺዎች የሚቆጠሩ ተማሪዎችን ይቀበላሉ ተብሎም ይጠበቃል። ቦኮ ሃራም በሚያንዣብብባቸው አካባቢዎች ላይ ግን መንግስት ግንባታዎችን እያከናወነ አይደለም። የተባበሩት መንግስታት የህፃናት ተራድኦ እንደሚለው ደግሞ ከ1 ሚሊዮን የሚልቁ ተማሪዎች በአመቱ መጀመሪያ 4 ወራት ውስጥ ወደ ትምህርት ቤት እንዲገቡ ይጠበቅ ነበር። ነገር ግን ግማሽ ያህሉ ብቻ ናቸው ትምህርት መከታተል የቻሉት። በግብዓት እጥረት ሳቢያና የደህንነት ስጋት መንግስት ደህንነት ላይ አተኩሮ እንዲሰራ ይጠበቃል የሚሉት ደግሞ ከቦርኖ ስቴት ዩኒቨርሲቲ የሆኑት አባ ቡካር ናቸው። Security of those words or children that are to be enrolled. የተማሪዎቹን ደህንነት መጠበቅ የመጀመሪያው እርምጃ ነው። የአስተማሪዎችንም በገጠር አካባቢ ላሉትም ትምህርት መስጠት ይቻላል። ነገር ግን የደህንነት ስጋት ስላለ ትምህርት አይሰጥም። አብዛኞቹ በናይጄሪያ የሚገኙ ትምህርት ቤቶች ከአደጋ ስጋት አካባቢ ውጭ ቢሆኑም በደህንነት ስጋት ምክንያት ወላጆች ደፍረው ልጆቻቸውን ትምህርት ቤት እየላኩ አይደለም ሲል የዘገበው አልጀዚራ ነው። የሮብ ማለዳ የጤና ይስጥልኝ ዝግጅታችን እንደቀጠለ ነው። አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ለመረጃዎቹ ባልደረባችን ቅድስት ተክላይ እዚህ ስቱዲዮ ተገኝታለች። ቅድስት እንዴት አደርሽ? ምን ጉዳዮች አሉ? የተለያዩ የቢዝነስ የውጭና የሀገር ውስጥ አሉን አብረን የምናያቸው ይሆናል። መልካም መቀጠል ይቻላል። ለምን? የትምህርት ቤት ክፍያ አልተከፈለልኝም። ስለዚህ መሄድ አንችልም። አባታችሁ የትምህርት ቤት ክፍያ አልከፈለላችሁ ማለት ነው? እንደው ባለንበት ቦታ ሆነን በመቼም ሰዓት መክፈል የምንችልበት ዘዴ ይኖር ይሆን? አይጨነቁ፣ በብርሃን ባንክ ዘዴው አለ። የክፍያ ዘዴውም ብርሃን ስኩል ፔ ይሰኛል። በብርሃን ስኩል ፔ አገልግሎት የልጆቹን የክፍያ መለያ ቁጥር ብቻ ተጠቅመው ከፈለጉ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት በማንኛውም ሰዓት ካሉበት ቦታ ሆነው የልጆቹን የትምህርት ቤት ክፍያ መክፈል ይችላሉ። ለከፈሉት ክፍያም ወዲያውኑ ዲጂታል ደረሰኝ ይደርሶታል። ብርሃን ስኩል ፔ የትምህርት ክፍያ በፈለጉት ሰዓት በማንኛውም ቦታ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችንን ብርሃን ባንክ እናመሰግናለን። እንዴት አደራችሁ ተመልካቾቻችን? ከሰዓቱ የቢዝነስ ዘገባዎች ጋር ቅድስት ተክላይ ነኝ። በቅርቡ የሚመሰረተው አዲስ መንግስት ለስራ ዕድል ፈጠራ ትኩረት ሰጥቶ ሊሰራ እንደሚገባ ተገለጸ። ከመንግስት በተጨማሪ የግሉ ዘርፍ ተሳትፎን በማሳደግ ሰፊ የስራ ዕድል መፍጠሩ ከአዲሱ መንግስት የሚጠበቅ ተግባር ነው ተብሏል። አባዲ ወይናይ ተጨማሪ አለው። በኢትዮጵያ ምጣኔ ሀብት ውስጥ ተግዳሮት ከሆኑት የስራ አጥነት ችግር አንዱ ነው። ታዲያ መስከረም 24 የሚመሰረተው አዲሱ መንግስት በስራ ዕድል ፈጠራ ዙሪያ ትኩረት ሰጥቶ ሊሰራ እንደሚገባ ነው የተገለጸው። የምጣኔ ሀብት ባለሙያው ዶክተር ጥላዬ ካሳሁን የሚመሰረተው አዲሱ መንግስት የስራ ዕድል ፈጠራን ለማሳደግ በማክሮ ኢኮኖሚ ላይ ሊሰራ እንደሚገባ ነው የገለጹት። ማክሮ ኢኮኖሚ ፖሊሲዎችን ማስተካከል ያስፈልጋል። ከዚህ በፊት የነበሩትን አጠናክሮ መሄድ ያስፈልጋል። ይሄውም በተለይ ለስራ ፈጠራ የሚያስፈልጉ ሴክተሮችን አጠናክሮ በእነሱ ላይ ኢንቨስት በማድረግ ብዙ እድል እንዲያገኙ በተለይ ፕራይቬት ሴክተሩ እንዲጠናከር ማመቻቸት ያስፈልጋል። መሰረታዊ ልማት እንትኖች የሚሰራ የነበረው መንግስት ነው። ይሄ እንግዲህ በተቻለ መጠን ያው ዳይሬክሽን ቀይሮ ወደ ፕራይቬት ሌድ ወደሚለው መሄድ። ይህን እንዴት ማድረግ ይቻላል? የተለያዩ ስትራቴጂዎች መቀየስ ያስፈልጋል። ከባድ ኃላፊነት ይኖረዋል ብዬ ነው የማስበው እና ከወዲሁ ይህንን አስበው መንቀሳቀስ አለባቸው። ባለፉት 3 ዓመታት በኢትዮጵያ ሰፊ የስራ ዕድል ለመፍጠር በርካታ ስራዎች መስራታቸውን የገለጹት ዶክተር ጥላዬ ይህም ተጠናክሮ ሊቀጥል እንደሚገባ ነው የተናገሩት። ኢንቨስትመንቱን በሰፊው ኢንካሬጅ ማድረግ ያስፈልጋል። የውጭ ኢንቨስትመንት የውጭ ሀገር ኢንቨስተሮች ወደ ሀገር የሚሳቡበትን መንገድ ኤፍዲአይ የምንለው ማለት ነው ፎሬን ዳይሬክት ኢንቨስትመንት ፍሎውን ማጠናከር ያስፈልጋል። ኢንዱስትሪያል ፓርኮች እንግዲህ በተቻለ መጠን ሙሉ በሙሉ ወደ ስራ ያልገቡ ስላሉ
እነሱ የሚገቡበትን መንገድ ማመቻቸት ያስፈልጋል። ሌላው ከዚህ ባሻገር የሀገር ውስጥ ኢንቨስተሮችን ኢንከሬጅ ማድረግ ያስፈልጋል። የትምህርቱን ሴክተር ደግሞ በተለይ የሁለተኛ ደረጃ ትምህርት እንዲጠናከርና ለስራ የተዘጋጁ ዜጎችን በተለይ ለአነስተኛና ለመካከለኛ ደረጃ ስራ ዝግጁ የሆኑ ዜጎች የሚፈራበት መንገድ እንዲመቻች መደረግ አለበት። በርካታ የስራ ዕድል በሚፈጥሩ ዘርፎች ላይ ሊሰራ ይገባል ያሉት ዶክተር ጥላዬ በዘርፉ የሚስተዋሉ ችግሮችን መፍታት ከሚመሰረተው አዲሱ መንግስት የሚጠበቅ ነው ብለዋል። ሰው ማነው ሲመረቅ ለመቀጠር ብሎ ነው የሚመረቀው፣ ግን መሆን የለበትም። ስራ ፈጣሪ ሆኖ እንዲፈጠር እያንዳንዱ ትምህርት ቤት፣ እያንዳንዱ ኮሌጅ፣ እያንዳንዱ ዩኒቨርሲቲ በዛ መቅረጽ ያስፈልጋል። አንዱ ያን ባህል መሻ። ሌላው መንግስት እንደ መንግስት በተለይ አሁን ሰዎቹ ዝግጁ ናቸው ለመስራት፣ ቢዝነስ ለመስራት፣ ዋቴቨር ለመስራት፣ ግን ፋይናንስ የላቸው። የፋይናንስ አቅርቦትን በተለያየ መንገድ ማመቻቸት ያስፈልጋል። አንደኛ የማይክሮ ፋይናንስ ኢንስቲትዩሽኖቹ ከባንኮች ጋር ሊንክ ማድረግ እና ያን ትስስር የመፍጠሩ ሁኔታ መጠናከር አለበት የሚል እምነት አለኝ። ሌላው እንግዲህ በተቻለ መጠን ኦፍ ኦል ደግሞ ሰላምና ማረጋጋትን ማምጣት ያስፈልጋል። በተቻለ መጠን መንግስትና የግሉ ዘርፍ በጥምረት በመስራትም ሰፊ የስራ ዕድል ለመፍጠር የጀመሩትን ተግባር ሊያጠናክሩ እንደሚገባ ነው የተገለጸው። በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኤልፎራ አግሮ ኢንዱስትሪ ለገበያ የሚቀርቡ ሰብሎችን ከማምረት ባሻገር ምርጥ ዘር በማቅረብ ከፍተኛ አስተዋጽኦ እያበረከተ መሆኑ ተገለጸ። ድርጅቱ ዘመናዊ የእርሻ መሳሪያዎችን በመጠቀም ምርታማነቱን ለማሳደግ እየሰራ መሆኑ ተገልጿል። ሩት አስፋ ተጨማሪ አላት። በሚድሮክ ኢንቨስትመንት ግሩፕ ስር ከሚጠቃለሉ ኩባንያዎች መካከል ኤልፎራ አግሮ ኢንዱስትሪ አንዱ ሲሆን በእርሻ ልማት ዘርፉ በሀገሪቱ የተለያዩ አካባቢዎች ላይ ተሰማርቶ ይሰራል። የሰብል አትክልትና ፍራፍሬ ምርቶችንም በስፋት ያመርታል። የተለያዩ ሰብሎችን፣ አትክልቶችንና ፍራፍሬዎችን በማምረት ሂደት ላይ ያለ ሰፊ እርሻ ልማት ከሚባሉ ድርጅቶች መካከል አንዱ ነው። እርሻ ልማቱ ከሚያለማው የገበያ ሰብሎች ባሻገር በከፍተኛ ወጪ ከውጭ የሚገቡ ምርጥ ዘሮችን በሀገር ውስጥ በመተካት አርሶ አደሩን እየጠቀመ ነው። እንደ ሀገር ይታወቃል፣ ከፍተኛ የዘር እጥረት አለ። የዘር እጥረቱን ለመቅረፍ ከመንግስት ጋር በተቀናጀ መልኩ ዘር እያባዛ ለመንግስት እያቀረበ ለገበሬው ተደራሽ የሚሆንበትን እንደ ሀገር ያለውን ችግር ከመቅረፍ አኳያ ኤልፎራ ከፍተኛ አስተዋጽኦ እያደረገ ያለ ተቋም ነው። እንደው እንደ አማካይ እንውሰድ ካል በእነሱ እርሻዎች ላይ በአመት ከ1950 ሄክታር ድረስ የምንዘራበት አለ። ከ30 እስከ 40 ሺህ ኩንታል በየአመቱ ከነሱ ላይ እንገዛለን። ኤልፎራ እኔ በገልጸው ደስ የሚለኝ አንደኛው የኢትዮጵያ ምርጥ አቅርቦት ዘርፍ እርሻ ብለው ደስ ይለኛል። ኤልፎራ አግሮ ኢንዱስትሪ በዝናብ ከሚያለማቸው የሰብል አትክልትና ፍራፍሬ ምርቶች ባሻገር ምርትና ምርታማነትን የሚያሳድጉ የተለያዩ ቴክኖሎጂዎችን ይጠቀማል። አንድ ዙር ዝናብ ጠብቆ አምርቶ መሄድ አይቻልም። ስለዚህ ትልቁ ለውጥ ለማምጣት እንደ እቅድ እንደ ሚድሮክ ኢንቨስትመንት ግሩፕ የተያዘ የዚህ የሴንተር ፒቮት ተጠቅሞ የመስኖ በጋም ላይ በመስኖ ማልማት የሚለው እና ይህን ከማድረግ አንጻር ሁለቱ እርሻዎች ላይ የተጀመሩ አሉ። ከመሬት ዝግጅት ጀምሮ የማሽነሪ ነው የምንጠቀመው። ትራክተሮች ናቸው የሚታረሰውም የሚከሰከሰውም የሚዘራውም የሚረጨውም እስከ መጨረሻ በቆሎ ስናነሳም በኮምባይነር ነው የምናነሳው። እንደ አጠቃላይ የእርሻ ክንውናችን በማሽነሪ ነው። ኤልፎራ አግሮ ኢንዱስትሪ በቀጣይ የእርሻ ዘርፉን በማስፋት የምርት አቅምን ለማሳደግና በወተት ልማት ዘርፉም ሰፊ ተሳትፎ ለማድረግ እቅድ ይዟል። ወደ ውጭ የቢዝነስ ዘገባዎች አልፋለሁ። የአፍሪካ ሀገራት የዓለም ንግድ ድርጅት አባል እንዲሆኑ ድርጅቱ ጥሪ ያቀረበ። የቻይና አፍሪካ የንግድ ኤክስፖ በማዕከላዊ ቻይና ቻንግሻ ከተማ እየተካሄደ ይገኛል። በንግድና ኢንቨስትመንት መስክ ያሉ እድሎች በኤክስፖ ይቀርባሉ። የተለያዩ ስምምነቶችም ይደረሳሉ ተብሎ ይጠበቃል። 6 የአፍሪካ ሀገራት ማለትም ኢትዮጵያ፣ ኬንያ፣ አልጄሪያ፣ ደቡብ አፍሪካ፣ ሩዋንዳና ሴኔጋል በኤክስፖ በዚህ ዓመት ተሳታፊ ናቸው። የዓለም ንግድ ድርጅት ምክትል ዋና ዳይሬክተር ዣንግ ዢንግቼን የአፍሪካ ሀገራት የድርጅቱ አባል እንዲሆኑ ጥሪ አቅርበዋል። በዚህም በዓለም የንግድ ሂደት ውስጥ የራሳቸውን ተጽዕኖ ማሳረፍ ይችላሉ ብለዋል።
164 ሀገራትን በአባልነት ያቀፈው የዓለም የንግድ ድርጅት በፈረንጆቹ 1995 የተመሰረተ ዓለም አቀፍ ድርጅት ነው። ድርጅቱ የዓለም የንግድ ሕግን ማስከበር፣ የንግድ ውዝግቦችን መፍታትና የሀገራትን ብሔራዊ የንግድ ፖሊሲዎችን መከታተል ከሚያከናውናቸው ተግባራት መካከል ናቸው። ዘገባው የሲጂቲኤን ነው። በብሪታንያ የጭነት አሽከርካሪዎች እጥረት መከሰቱን ተከትሎ ሰዎች በብዛት ወደ ነዳጅ ማደያዎች እየጎረፉ መሆኑ ተገለጸ። ይህም በነዳጅ ማደያዎች ከፍተኛ መጨናነቅ ከመፍጠሩ ባሻገር እጥረት እንዲከሰት አድርጓል። የአገሪቱ መንግስት ሰዎች ተረጋግተው የነዳጅ ግዢ እንዲፈጽሙ ጥሪ ቢያቀርብም ነዳጅ ለመግዛት በርካቶቹ ማደያዎችን እያጨናነቁ ነው ተብሏል። ብሪታንያ ከአውሮፓ ህብረት መውጣት፣ የኮቪድ ወረርሽኝና የክፍያ አነስተኛ መሆን የጭነት አሽከርካሪዎች እጥረት እንዲከሰት ማድረጉም ነው የተገለጸው። ነዳጅ ከማከማቻ ዴፖዎች የሚያጓጉዙ አሽከርካሪዎች እጥረት ሊከሰት ይችላል በሚል ነው ብሪታንያውያን ወደ ማደያዎቹ በብዛት እየሄዱ የሚገኙት። ሀገሪቱ ከሚያስፈልጋት የጭነት አሽከርካሪዎች 100 ሺህ ያህል እጥረት እንዳለባት ነው የተገለጸው። የነዳጅ እጥረት ቀውሱን ለመፍታት ብሪታንያ ጦሯ በተጠንቀቅ እንዲዘጋጅ አዛለች። የብሪታንያ መንግስት ሰዎች በተረጋጋ መንገድ ነዳጅ በመግዛት እጥረቱ እንዲቃለል ማድረግ እንዳለባቸው ገልጿል። ዘገባው የሮይተርስና ቢቢሲ ነው። የሰዓቱ የቢዝነስ ዘገባዎቻችን ይህን ይመስሉ ነበር። አመሰግናለሁ። አመሰግናለሁ ቅድስት።